እናመሰግናለን። እንግዲህ በየወሩ አዳዲስ ርዕሰ ጉዳዮችን ይዘን ነው የምንቀርበው። በዛሬው ዕለት ደግሞ ቅይጣዊነትን በተመለከተ ከመጽሐፍ ቅዱስ አንጻር ይዞት የመጣውን እየሰራ ያለበትን አደጋና መልክ አጠቃላይ ምን እንደሚመስል ትንታኔዎች ነው የምንሰጠው እና የመጀመሪያው መድረክ እንግዲህ ወንድማችን መጋቢ ተስፋዬ የሚይዝ ይሆናል። ሁለተኛውን እኔ ደግሞ ይዝና ቀጥሎ መጋቢ ልዑል፣ ከዛ ውይይት ወደ እናንተ የምንሰጣችሁ ወይም ደግሞ መድረኩን ለእናንተ የምንከፍት ይሆናል። በቀጥታ ለመጋቢ ተስፋዬ መድረኩን እተዋለሁ። እግዚአብሔር ይባርካችሁ። ጌታ ይመስገን። አንድ ቃል ላንብብና ከዛ ይሄ ስለ ቅይጥነት በደንብ የሚናገር ስለሚመስለኝ ነው። ገላትያ ምዕራፍ 1 ቁጥር 6 ላይ በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ መዞራችሁ ደንቆኛል ይላል ሐዋርያው ጳውሎስ። ወደዚህ ሐሳብ ተመልሼ እመጣለሁ። ከዛ በፊት እንግዲህ እኔ የማነሳው 3 ቁም ነገሮችን አነሳለሁ። የመጀመሪያ ምንድነው ቅይጣዊነት የሚለውን በጣም በስሱ ለመተርጎም ሞክራለሁ። በመቀጠል ደግሞ ቅይጣዊነት በመጽሐፍ ቅዱስ ውስጥ ነበረ ወይ፣ ታይቷል ወይ፣ አለ ወይ የሚል ሐሳብ አነሳለሁ። ሶስተኛ ደግሞ ቅይጣዊነት አደጋ አለው ወይ የሚል ሐሳብ አነሳለሁ። አደጋ አለው። ይሄ አደጋ ከእግዚአብሔር ቃል አንጻር እንዴት ነው የሚታየው የሚለውን እነዚህ 3 ነጥቦች ላይ ነው ማነሳው። ቶሎ ብዬ ወደ ትርጉሙ ልሂድ። እንግዲህ ቅይጣዊነት ማለት መቀየጥ ማለት ነው አይደል? መቀየጥ ማለት መደባለቅ ከሚለው ጋራ የሚገናኝ ነው። ቅይጣዊነት እንግዲህ የተለያዩ አስተሳሰቦች፣ ፍልስፍናዎች፣ አመለካከቶች አንድ ላይ ምን ሲሆኑ ማለት ነው አንድ ላይ ሆነው አንድ የሆነ ነገር ለመፍጠር ሲሞክሩ ሲዋሃዱ ያ ቅይጣዊነት ይባላል ማለት ነው። የኛ ትኩረት ወደ መጽሐፍ ቅዱሱ እንመጣለው። ግን ከዛ ቀደም ብዬ ትንሽ ነገር ለመናገር እንግዲህ በሃይማኖት ውስጥ ቅይጥ አለ፣ ፖለቲካ ውስጥ ቅይጥ አለ። ቅይጥ ኢኮኖሚ ብሎ ነበር አለም ደርግ የሆነ ጊዜ እና አለ ቅይጥ ማለት ነው። መቀየጥ አለ። በዓለም የተለመደ ሊሆን ይችላል። ከመጽሐፍ ቅዱስ አንጻር ግን እንዴት ነው የሚታየው? ከመጽሐፍ ቅዱስ አንጻር ቅይጣዊነትን እንደዚህ ብንተረጉመው ደስ ይለኛል። እሱም ምንድነው? የእግዚአብሔር ለሕዝቡ በቃሉ በገለጠው እምነት ላይ የሚጨመሩ ልዩ ልዩ አሳሰቦች፣ አመለካከቶች፣ ሃይማኖቶች አንድ ላይ ሲሆኑ ያን ጊዜ ተቀየጠ ይባላል ማለት ነው። ይሄ እግዚአብሔር የማይፈልገው ነገር ነው። እግዚአብሔር የሰጠን እምነት አለ። ቅዱሳን አንድ ጊዜ ስለተሰጠ እምነት የሚላል። ስለዚህ ያ የተሰጠውን እምነት የመቀበል ቀጣይ ደግሞ የመጠበቅና ወደ ቀጣይ የማስተላለፍ ኃላፊነት በቅዱሳኑ ላይ አለ። እሱ ላይ ሌላ አሳሰብ፣ ሌላ መለካከት፣ ሌላ ሃይማኖት ማምጣት ማደባለቅ ማለት ቅይጥነት የምንለው እሱን ነው ማለት። ስለዚህ 2 ወይም ከዛ በላይ ሃይማኖቶች አንድ ላይ ሲሆኑና አንድ የሆነ ነገር ሲፈጥሩ ያ ቅይጥነት ይባላል። ሁለቱም መሰረታዊ እምነታቸውን፣ አመለካከታቸውን፣ ስርዓታቸውን ይለቁና አዲስ ስርዓት ይፈጠራል ማለት ነው። ቅይጣዊነትን በዚህ መልኩ ብንረዳ መልካም ነው። ከመጽሐፍ ቅዱስ ውስጥ አለ ወይ፣ በታሪክ ውስጥ አለ ወይ ካልን በደንብ አለ ነው። ቅይጣዊነት እግዚአብሔር ሕዝቡ እንዲያመልከው ከጠራው ጀምሮ ከትውልድ ትውልድ እስከ ዛሬ ድረስ ወደፊትም የሚቀጥል ተግዳሮት ወይም የእግዚአብሔርን ሕዝብ የሚገጥመው ተግዳሮት ነው ብለን ልንቀበለው እንችላለን። በታሪክ ውስጥ እኔ የሚጀምር ከአዳም ብንጀምር ሁሉ ደስ ይለኛል። እግዚአብሔር የሰጠው ስርዓት ነበረ። ሴጣን መጣና ጨመረ አይደለም? እግዚአብሔር ባለው ነገር ላይ ጨመረ። ምን አለው? እንደሱ እንዳትሆኑ ነው። ተቀበሉት አይደለም? እግዚአብሔር በሰጣቸው ስርዓት ላይ እግዚአብሔር በሰጣቸው መመሪያ ላይ ሌላ ነገር ጨመረ። ሲቀበሉ ነው እንግዲህ ተቀየጠ ማለት እግዚአብሔር ለነሱ የሰጠውን ነገር እንዲቀየጥ ፈቀዱ ማለት። በብሉይ ኪዳን እንደገና የምናገኘው ነገር አለ። በተለይ በመሳፍንት መጽሐፍ ላይ ስትመጡ እግዚአብሔር ሕዝቡ ወደ ከነዓን ሲገባ መጀመሪያ ያስጠነቀቃቸው ነገር ምንድነው? ተጠንቀቁ፣ በዛ በከነዓን ያሉ አማልክቶቻቸው ወጥመድ እንዳይሆኑባችሁ ተጠንቀቁ ብለው ሲያስጠነቅቃቸው ነበር። ነገር ግን እነሱ እግዚአብሔር ያላቸውን ከመጠበቅ ይልቅ በከነዓን የማረኳቸውን ሰዎች ማስገበር ፈለጉ። ከዛ መጀመሪያ አስገበሯቸው። በኋላ
የነኛ የአሕዛብ አማልክት ወጥመድ ሆነባቸውና እስራኤላውያን ወዴት ሄዱ ማለት ነው? ወደ ቅይጥ እምነት ገቡ። ከዛ እግዚአብሔር ለጠላት አሳልፎ ሲሰጣቸው እናያለን። ሌላኛው በጣም በግልጽ የምናየው ደግሞ እስራኤላውያን ዘንድ የነበረው በብሉይ ኪዳን በኤልያስ ዘመን ነው። ህዝቡ በዓልንም እግዚአብሔርንም ምን ይል ነበረ? አንድ ላይ ያመልክ ነበር። እግዚአብሔር ትልልቅ ነገር ያደርጋል። ትልልቅ ነገር እግዚአብሔር ሰማይ ይፈጥራል፣ ምድር ይፈጥራል፣ ኤርትራን ይከፍላል ምናምን። ግን ዝናብ ማዝነብ የሚችለው ምናምን ትንንሽ ስራ ደግሞ ለበዓል ተሰጥቶት ነበር። ስለዚህ በዓልንም እግዚአብሔርንም ነበረ ለማምለክ የሚፈልጉት። እግዚአብሔር በእርግጥ ከቀየጥን ዞር ነው የሚለው፣ የለበትም በዓል ችግር የለበትም። እና በዛ ውስጥ ምንድን ነው የምንመለከተው? እግዚአብሔር ተአምራታዊ በሆነ መንገድ በዓልም እሱም ሳይሆን እሱ ብቻ አምላክ መሆኑን አረጋገጠ። ህዝቡ ግራ ገብቶት ነበር። ኤልያስ እኮ ጥያቄ ጠየቀ። እግዚአብሔር አምላኩን እሱን አምልኩ ወይ ደግሞ በዓል አምላኩን እሱን አምልኩ ሲላቸው እንግዲህ ሁለት ምርጫ ሰጣቸው። እግዚአብሔር አምላክ ነው፣ በዓል አምላክ ነው ሲላቸው ሐመሩ ፈለጉ። ሐናለ ያንን ከዛ ሞከሩ እኮ። እግዚአብሔር ግን እሱ መሆኑን ተአምራታዊ በሆነ መንገድ ሲገልጥ እናያለን ማለት ነው። ወደ አዲስ ኪዳን ስንመጣም የቅይጣዊነት ነገር ገና ከመጀመሪያው እንመለከታለን። ጌታ ኢየሱስ ክርስቶስ አጥብቆ ሲቃወም የነበረው ቅይጣዊነትን ነው። የዚህ መገለጫው ማቴዎስም ሉቃስም ማርቆስም ያነሳሉ። ማቴዎስ 9 ላይ ስትመለከቱ ቁጥር 17 ላይ በአሮጌ አቁማዳ አዲስ የወይን ጠጅ መጨመር ይላል። ያ አቁማዳ ተብሎ የተጠቀሱት ፊገራቲቭ ነው፣ ተምሳሌት ነው። ምንድን ነው? ትምህርት ነው። ስለዚህ በአሮጌ አቁማዳ አዲስ የወይን ጠጅ መጨመር አይሆንም፣ ልክ አይመጣም። አቁማዳውም ይፈነዳል፣ ደግሞ የተጨመረው የወይን ጠጅ ይፈሳል ሲላቸው እንመለከታል። ስለዚህ ፈሪሳውያን ጋር፣ ሰዱቃውያን ጋር፣ ኢሴንስ ከሚባሉት ጋር፣ ቀናተኞች ከሚባሉት ጋራ ጌታ ኢየሱስ ክርስቶስ በጣም ሲገዳደሩት የነበረው በእውነተኛው እግዚአብሔር በሚፈልገው እምነት በቃሉ በገለጠው ላይ ለመጨመር ሲሞክሩ ነው። ያንን ማቴዎስ 15 ብትመለከቱ ለምሳሌ በሰው ትምህርት እግዚአብሔር የሰጣቸው ትምህርት አለ። ያንን ሌላ የሰው ትምህርት ጨምረው እግዚአብሔርን እናመልካለን ለማለት ሲሞክሩ እንመለከታለን። ያንን ጌታ ኢየሱስ ክርስቶስ አጥብቆ የተቃወመው እንደሆነ እናያለን። ወደ ጳውሎስ ስንመጣ አሁን ያነበብኩላችሁ ወደ ልዩ ወንጌል ፈጥናችሁ መሄዳችሁ ይደንቀኛል ይላል ጳውሎስ። ምን ነበረ? የገላትያ ቤተ ክርስቲያናትን ወንጌል መጀመሪያ የሰበከው ጳውሎስ ነው። አብያተ ክርስቲያናቱም ሲተከል እሱ ነው የተከለው። ንጹህ ወንጌል ሰጥቷቸው ነበር። ነገር ግን እሱ ዞር ሲል ሌላ ቅይጣዊነት መጣ። ያ ምን ነበረ? ኢየሱስ ክርስቶስ በቂ አይደለም፣ በኢየሱስ ክርስቶስ ላይ ሌላ ነገር ጨምሩ፣ መገረዝን ጨምሩ፣ የሙሴን ሕግጋት ጨምሩ ብለው ሐሰተኛ አስተማሪዎች መጥተው ምን ብሏቸው ነበረ? ሐሰተኛ አስተማሪዎች መጥተው አስተምረው ነበር። ያንን ተቀበሉ። በቂ አይደለም ኢየሱስ፣ የሙሴን ሕግ ያስፈልጋቸዋል ሲሏቸው በክርስቶስ ላይ የሙሴን ሕግ ጨምረው መጠበቅ ሲፈልጉ እሱን ነው እንግዲህ ጳውሎስ ወደዚህ ልዩ ወንጌል ፈጥናችሁ ተቀየጠ ማለት ነው። ጳውሎስ የሰበከ ወንጌል ሲቀየጥ እናያለን። ጳውሎስ ይህንን አጥብቆ ተቃውሟል። ጳውሎስ ብቻ አይደለም፣ ጳውሎስ ገላትያ ላይ ብቻ አይደለም። ይህንን የት እናያለን? ቆላሴስም ላይ እናያለን። ቆላሴስም ላይ ሌላ ትምህርት፣ የፍልስፍና ትምህርት፣ የአይሁድ ትምህርት መጥቶ ነበር። ጳውሎስም እሱን ተቃውሞታል። የሰው ትምህርት የመጀመሪያ ትምህርት ይለዋል። በኢየሱስ ክርስቶስ ላይ ሌላ የሰው ትምህርት ሊጨምሩ ሲሞክሩ ጳውሎስ አጥብቆ መቃወሙን እንመለከታለን። ዮሐንስንም እናያለን። ዶሲቲዝም የሚባል ትምህርት ነበረ። አንደኛ ዮሐንስ ምዕራፍ 4 ቁጥር 4 ላይ ኢየሱስ ክርስቶስ በስጋ አልመጣም የሚል የቅይጣዊነት አስተምሮ መጥቶ ነበር። ያንን ሐዋርያ ዮሐንስ ሲቃወመው እንመለከታለን ማለት ነው። ዛሬም አለ ቤተ ክርስቲያን፣ ዛሬም የሚገዳደሯት የቅይጣዊነት ትምህርት አለ። ዛሬ ምን አይነት ቅይጣዊ ትምህርት አለ የሚለው ወንድማችን መጋቢ ኢያሱ ያነሳል። አደጋውን ላንሳኔ። ምንድነው አደጋ? ቅይጣዊነት አደጋው ምንድነው? ቅይጣዊነት አደገኛ ነው። የአደገኛ መሆኑን የምንረዳው የሐዋርያቱ ምላሽ ፈጣን ነበር። ተመልከቱ፣ ሐዋርያው ጳውሎስ ምንድነው ያለው ማለት
ከዚህ ወንጌል ፈጠን ብላችሁ ሄዳችሁ ሲል አንድ ነገር ስለዚህ ትምህርት ይናገራል። እኔ ከሰበኩት ውጪ ሌላ የሚሰብክ ሰው ምን ያለ አለ? የተረገመ ይሁን። እዚህ ድረስ ነው ያለው ማለት። ጳውሎስ ላይ መከራ አምጡ፣ እስር ቤት ጎትቱት፣ ጣሉት፣ ምንም አርጉት፣ ያን ያህል አይሆንባችሁም። ሌላ ወንጌል የሚሰብክ ካለ ግን እሱ የተረገመ ይሁን አለ። የሰማይ መላእክት እንኳን ቢሆናል እኔም ብሆን ሐሳቤን ለውጬ ከመጣሁ አለ። ይሄ ምን ያሳያል? ፈጣንና ጠንካራ የሆነ ምላሽ እንደሰጡ እንመለከታለን። ጳውሎስ ፊልጵስዩስ ላይ ስትመጡ ምዕራፍ 3 ላይ እንዲህ ያለ ውሾች ነው ያላቸው። ከውሾች ተጠበቁ። ጳውሎስ ባይሆን ይሄንን ያለው ለመቀበል ራሱ ነው ያስቸግረኛል፣ ግን ሐዋርያው ጳውሎስ ነው ያለው። ሐዋርያው ጳውሎስ ምን አለ? ሐሰት ትምህርትን ወይም በእውነተኛው ትምህርት ላይ ለመቀየጥ የሚመጡትን ውሾች ከውሾች ተጠበቁ ነው ያለ። ይሄ በጣም ጠንካራ ቃል ይመስለኛል። ዮሐንስም ይህንን ሲደግም እናያለን። ዮሐንስ ምንድን ያለው? በጣም አደገኝነቱ ታይቶ ኢየሱስ ክርስቶስ በስጋ እንደመጣ የማይታመን እሱ ከእግዚአብሔር አይደለም፣ አትቀበሉት እስከ ማለት ደርሷል ማለት። ይሄ በጣም አደገኛ መሆኑን ለማሳየት ነው። ምንድነው አደጋው? የመጀመሪያው ከጸጋ ያወጣል። ገላትያ ምዕራፍ 2 ቁጥር 21 ላይ ምን ነበረ ገላትያ ውስጥ የመጣው የቅይጣዊነት አስተምሮ? በኢየሱስ ክርስቶስ ላይ የሙሴን ሕግ ጨምሩ ነው። የሙሴን ሕግ የሚጨምሩ ከሆነ ከጸጋ ያወጣል ማለት። ከጸጋ ከወጣ ሰው ምን ይሆናል? ምንም ተራ ሰው ነው የሚሆነው። የመንፈስ ቅዱስ አሰራርን ይገድባል። ጳውሎስ ምዕራፍ 3 ላይ ገላትያ ላይ መንፈስ ቅዱስ የተቀበላችሁት በመካከላችሁ ተአምራት የሆነው በሕግ ነው እንዴ? አይደለም። በምንድን ነው? በእምነት ነው። በኢየሱስ ክርስቶስ እሱ በሰበከላቸው በንጹህ ወንጌል መሰረት ነው። ቅይጥነት ሲመጣ ግን የመንፈስ ቅዱስ ስራ ይቆማል። ይሄ ምን ይፈጥራል ማለት ነው? አደገኛ ነገርን ይፈጥራል። እውነትን ያዛባል። እግዚአብሔር የሰጠን እውነት እንዲጨመርበት አይፈልግም፣ እንዲቀነስበትም አይፈልግም። ስለዚህ ሲቀየጥ ምን ይሆናል ማለት ነው? ሌላ ነገር ይፈጠራል። ሌላ ይላል ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 4 ላይ ሌላ ኢየሱስ፣ ሌላ መንፈስ፣ ሌላ ወንጌል ይለዋል ማለት። ሲቀየጥ ሌላ ኢየሱስ፣ ሌላ ወንጌል፣ ሌላ ምን ይሆናል ማለት? ሌላ መንፈስን ያመጣል ማለት። ትክክለኛውን ኢየሱስን ይጋርዳል። አደገኛ ነው። የሰዎችን ሕይወት ያዛባል። ቅይጣዊነት ሲመጣ ማለት ነው። ወንጌልን የቀየጡ ሰዎች አይምሯቸው ሰላም አይሆንም፣ ሕይወታቸው ሰላም አይሆንም፣ ፕራክቲሳቸው ሰላም አይሆንም። ለምን? ሲቀየጥ ሌላ አንድ አደገኛ ነገር ስለሚፈጠር ማለት ነው። ስለዚህም ሳጠቃልለው ቅይጣዊነት ማለት እግዚአብሔር በቃሉ በኩል በገለጠልን እውነት ላይ የሰው ሃይማኖት፣ የሰው አስተሳሰብ፣ የሰው ባህል ጨምረን አንድ ላይ ለመያዝ ስንሞክር ማለት ነው። ይሄ ነገር ከአዳም ጀምሮ እስከ ዛሬ ድረስ በታሪክ ውስጥ ቤተክርስቲያንን እየተፈታተነ የሚገኝ አደገኛ ነገር ነው። አደጋው ምንድነው? ከእውነት እንድንወጣ እውነተኛ አምላኪዎች እንዳንሆን ሊያደርገን ይችላል። ስለዚህ መጠንቀቅ ያስፈልገናል። ይህን መድረክ እኔ መናገር ስጀምር ለዚህ ጉባኤ መጀመሪያ ጥብቅ ማሳሰቢያ መስጠት እፈልጋለሁ። ያም ምንድነው? ዛሬ የምናካፍላችሁ ሐሳብ በልባችን ውስጥ የሚከብደውን የሚጨንቀንን ሸክም በሚሆንብን ነገር አንደኛ እናንተን ለማጋራት፣ ሁለተኛ አብራችሁን ደግሞ እንድትሰለፉ ጥሪ ለማቅረብም ጭምር ነው። ቅይጣዊነትን በዝርዝር እየገባንበት ስንመጣ ምን ማለት እንደሆነ ይገባቸዋል ማለት ነው። ልክ ጳውሎስ ስለ አይሁድ ድህነት የማያቋርጥ ጭንቀት፣ ሐዘን አለብኝ እንዳለ ስለ ኢትዮጵያ ክርስትና ሳስብ ከቅይጣዊነት አንጻር እጅግ ሐዘን፣ እጅግ የልብ ስብራትና በብዙ መልኩ ልናወራበት የሚገባ አጀንዳ እንደሆነ አስቀድሜ ላሳስባችሁ እወዳለሁ። ምናልባት በዚህ መድረክ የዛሬ 2 ወይም 3 ሳምንት በፊት ይህንን ጉዳይ እንደ ስብከተ ወንጌል በእሁድ ምስባካችን ላይ የተናገርኩት እንደነበረ የነበራችሁ ሰዎች ታስታውሳላችሁ። ሀሳቡም
የሶፎንያስ ትንቢት ምዕራፍ 1 ከቁጥር 5 እና 6 ላይ ያለውን የእግዚአብሔርን ቃል መነሻ በማድረግ ነበረ ያንን ሐሳብ የተናገርኩት ማለት ነውና እሱን ትንሽ ከለስ አድርጌ ነው የዘመናችንን የቅይጥነት መገለጫዎች ላይ የምንዳስሰው ማለት ነው። ክፍሉን መጽሐፍ ቅዱስ የያዛችሁ ሰዎች አውጣታችሁ ብትመለከቱት ጥሩ ይመስለኛል። ከአዲሱ መደበኛ ትርጉም ነው ማነበው። እንደዚህ ይላል: የሰማይን ሰራዊት ለማምለክ በሰገነት ላይ ወጥተው የሚሰግዱትን ለእግዚአብሔርም እየሰገዱ በስሙም እየማሉ በሜልኮምም ደግሞ የሚምሉትን እግዚአብሔርን ከመከተል ወደ ኋላ የሚመለሱትን እግዚአብሔርን የማይፈልጉትን እንዲረዳቸውም የማይጠይቁትን አጠፋለሁ ይላል መጽሐፍ። እና እዚህ ውስጥ እግዚአብሔር ስሜቱ ይታያል፣ ቁጣው ይታያል፣ ለፍርድ መዘጋጀቱ ይታያል። ቅድም ወንድማችን ተስፋዬ ጣጣው ምንድነው የቅይጥነት የሚለንን ጣጣውን በግልጽ የምትመለከቱት በሶፎንያስ ትንቢት ውስጥ ነው። በጣም ትልቅ ጣጣ ይዞ ይመጣል። ለምን መሰላችሁ? የቅይጣዊነት ትልቁ ፍርድ የሚጀምረው በዘጸአት ቅድም በወንድማችን አቤል እንደተነሳው ዘጸአት 20 ቁጥር 2 ላይ እንደተቀመጠው ቁጥር 2 እና 3 ላይ ቅይጣዊነት ሊያስከትል የሚችለውን አደጋ እግዚአብሔር በ10ቱ ሕግ ውስጥ ካስቀመጣቸው ዋነኛው ርዕሰ ጉዳዮች መካከል ሁለተኛው እንደሆነ መጽሐፍ ቅዱሳችን ይናገራል። እና የዚህን ያህል ነገሩ ከባድ ችግር ይዞ ሊመጣ እንዳለው አስቀድመን ልናስብ ይገባናል። ትንሽ ይህንን ታሪክ መዳሰሱ ተገቢ ነው ብዬ አስባለሁ ማለት ነው። እንግዲህ ተመልከቱ፣ እዚህ ላይ እነዚህን ቀይጠው እግዚአብሔርን ደብለው እግዚአብሔርን በጋራ ለማምለክ የሚፈልጉትን ሰዎች አስተሳሰባቸውን የእግዚአብሔር ቃል ምን እንደሆነ በግልጽ ሲነግረን በሜልኮል ስም እና ደግሞ ሌላም የሰማይ ሰራዊት በሚባሉት አማልክት በእግዚአብሔር መድረክ ለእግዚአብሔርም ደግሞስ ለሜልኮልም በተመሳሳይ ሁኔታ በተመሳሳይ መንገድ በተመሳሳይ አቀራረብ በተመሳሳይ አምልኮተ ስርዓት የሚያቀርቡ አንዱን መድረክ ለእግዚአብሔርም አንዱን መድረክ ለሜልኮልም የሚጠቀሙትን ሰዎች በእነዚህ ሰዎች ፈርዳለው ብሎ እነዚህ ሰዎች ምን አይነት ሰዎች እንደሆኑ የእግዚአብሔር ቃል ካራክተሪስቲክ ያሳያል። አንድ መገለጫዎቻቸውን ያስቀምጣል። ያ መገለጫቸው በሶስት ቃል እዚህ ውስጥ ሰፍሯል። አይታችሁ እንደሆነ የመጀመሪያው እነዚህን ሰዎች በተመለከተ ምንድነው የሚለው? እግዚአብሔርን ከመከተል ወደ ኋላ የሚመለሱ ናቸው ይላል። ሁለተኛ እግዚአብሔርን የማይፈልጉ ናቸው ይላል። ሶስተኛ እንዲረዳቸው የማይጠይቁት ናቸው ይላል። እነዚህ ቀይጠው ማምለክ የሚፈልጉት ሰዎች ወደዚህ አይነት ቅይጣዊ አስተሳሰብ እንዲመጡ ያደረጋቸው ዋነኛው ምክንያት ደግሞ ቁጥር 12 ላይ ተቀምጧል። ምንድነው? እግዚአብሔር ስሜት የለውም በዚህ ዓለም ላይ ለሚከናወነው ነገር። እግዚአብሔርን የማንቀሳቀሰው ወይም አክቲቭ የሚሆነው በእኔ ዓለም ውስጥ እኔ ስፈልግ እንጂ እሱ ፈልጎ በዚህ ዓለም ላይ ስሜት ኖሮት የሚቆጣ የሚያዝን የሚደሰት የሚከፋው አምላክ የለም የሚለውን ቁጥር 12 ላይ እነዚህ ሰዎች አንጸባርቀዋል። እሱንም ባነበው በጣም ደስ ይለኛል። በዚያን ዘመን ኢየሩሳሌምን በመብራት እፈትሻለሁ፣ ተንደላቀውም የሚኖሩትን በዝቃጭ ላይ እንደቀረ የወይን ጠጅ የሆኑትን ክፉም ሆነ መልካም እግዚአብሔር ምንም አያደርግም የሚሉትን ቸልተኞችን እቀጣለሁ ይላል። እግዚአብሔር ጣልቃ ገብነቱ ያን ያህል ነው፣ የተገደበ ነው። በምድር ላይ ለሚሆነው ነገር ሁሉ ስሜት የለውም። ስሜቱ እዚህ ነው፣ እኛ ጋር ነው ያለው።
እግዚአብሔርን ማንቀሳቀስ የምንችለው እኛ ነን እንጂ እግዚአብሔር በራሱ ተንቀሳቅሶ በዚህ ዓለም ጉዳይ ጣልቃ ገብቶ ፍርድን ማምጣት አይችልም የሚሉትን ይላል። ለቅይጥነት አስተሳሰብ መነሻው የሚሆነው የእግዚአብሔርን ጣልቃ ገብነት የምንረዳበት ያ መንገዳችን ይሆናል ማለት ነው። እነዚህን ሰዎች ይላል። እነዚህ ሰዎች ምን አይነት ሰዎች ናቸው? የመጀመሪያው ሆን ብለው በእግዚአብሔር ላይ ጀርባቸውን ያዞሩ፣ እውነትን እያወቁ ለእውነት ተግባራዊ ምላሽ ለመስጠት በፍጹም የማይፈልጉ። ሁለተኞቹ ደግሞ በስህተት የተያዙ፣ ስለዚህ በዚህ ዓለም ላይ ራሳቸው ብቻ እንዳሉ የሚያስቡ ሰዎች። በሶስተኛ ደረጃ ደግሞ በዚህ ህይወት ውስጥ መለኮታዊ የሆነ አቅጣጫን ከእግዚአብሔር ለመቀበል ፍቃደኛ ያልሆኑ፣ በህይወታቸው ደግም የሆነ ክፉ፣ ቅድም ከዘፍጥረት ነው ይህ አስተሳሰብ የተጀመረው እንደሚለው ማለት ነው፣ በጎን ለመምረጥ የሚያስችለው ዕውቀት ከራሳቸው የሚያመነጩ ናቸው ይለናል። ቀያጮች። በታሪክ እንደምናውቀው ይሄ ዘመን ወይም ደግሞ ይሄ ታሪክ በመጽሐፍ ቅዱሳችን በመጽሐፈ ነገሥት በምናሴ ዘመን ጎልቶ የተጀመረ እንቅስቃሴ ነው። ሁሉንም አይነት አምልኮአዊ ስርዓቶች በመቅደስ እንከውን ብሎ ነው ምናሴ የጀመረው እና ታድሶ ለማድረግ ከረጅም ዘመን በኋላ የልጅ ልጁ ዮስያስ ሲነሳ እግዚአብሔር ተቆጥቶ ነበር። እግዚአብሔር አብቅቶለት ነበር። እግዚአብሔር ፍርዱን ለማምጣት መጨረሻ ደረጃ ላይ ደርሶ ነበር። ስለዚህ ዮስያስ ያመጣው የተሐድሶ ሐሳብ ጥሩ ነው፣ ግን ሁሉ ወደ አንድ ነገር ስለገባ አንድ መልክ ስለያዘ እግዚአብሔር አምልኮ ስርዓት ከጣዖት ቤት ስርዓትና ልምምድ አስተሳሰብ አንድ ጋር ስለተጋባ አንተ ትድናለህ፣ ከዚህ በኋላ ግን እኔ በፍርድ እገለጣለሁ ያለበት ዘመን ላይ ነው። ይሄ ሶፎንያስ ትንቢቱን ያመጣው። በቃ እግዚአብሔር ጨርሻለሁ። ምክንያቱም እግዚአብሔር ቅይጥነትን በፍጹም የማይታገስ አምላክ እንደሆነ ለማሳየት አስቀድሜ እንደተናገርኩት በዘጸአት 20 ላይ እኔ አምላካችሁ እግዚአብሔር ምን አይነት አምላክ ነኝ ብሏል? ቀናተኛ አምላክ ነኝ ብሏል። ስለዚህ የምናነሳው አጀንዳ እጅግ ጥልቅና ታላቅ እንደሆነ አስቀድመን ይሄንን ከግምት ውስጥ ልናስገባ እንደሚገባ ላሳስባችሁ ወዳለሁ። እግዚአብሔር በፍጹም ከማንም ጋር ተዳብሎ እነሱን በሚመስል መልኩ ሊመለክ የሚችል አምላክ እንዳይደለ የዘዳግም መጽሐፍት በብዙ ሊገልጹልን ወይም ሊያስረዱን ይችላሉ። ስለዚህ ነው ቅይጥነትን ስንከላከል መጀመሪያ አስቀድመን ማየት ያለብን የእግዚአብሔር ሕዝብ እውነተኛውን አምላክ በእውነተኛ መንገድ ለማምለክ እንዴት መቆም እንዳለበት ይሁዳ የተናገረውን በይሁዳ መልእክት ላይ የተናገረውን በማሰብ ነው መጀመሪያ ያለብን። አንዴ ለዘላለም ፈጽሞ ስለተሰጠ ሃይማኖት በአንድነት እንድትቆሙ ይህንን ላሳስባችሁ ጽፋለሁ እንዳለ አንዴ ለዘላለም የተሰጠውን ያ እርሱ ምን ነበር የሚለውን ወደ ኋላ ሄደን ገምግመን ራሳችንን አሁን ያለንበትን ዘመን እንድንፈትሽ አስቀድሜ ላሳያችሁ ወዳለሁ። በነገራችን ላይ ቅይጥነት ተፈጥሯዊ ነው። ይህን ማሰብ አለብን። አንድ ሰሞን ላይ በማህበራዊ ሚዲያ በጣም የሚዘዋወር አንድ የቅይጥነት ማሳያ ወይም ደግሞ ሐሳቦች ከትውልድ ወደ ትውልድ ወይም ከሰው ወደ ሰው በሚሄዱበት ጊዜ በፍጥነት ሊቀየሩ እንደሚችሉ አንድ ማሳያ የሰሩ ሰዎችን አስታውሳለሁ። ሰልፊ ይዘዋል ወንድና ሴት። ከዛ በኋላ የመጀመሪያው ሰው ለመጀመሪያው ከሱ በኋላ ላለው ሰው ስለሚያስረዳው ነገር ያሳየዋል። ብዙዎቻችሁ አይታችሁት ይሆናል። ከዛ መጨር እያለ ለሚቀጥለው ሰው ሲሰጠው ጨመር አድርጎ ነው የሚሰጠው የሚቀጥለው ሰውዬ።
ከዛ የሚቀጥለውም ሰው ጨመር አድርጎ ነው የሚሰጠው። መጨረሻ ላይ የደረሰው እና መጀመሪያ ላይ የነበረው መልእክት በጣም የተለያዩ ነበሩ ማለት ነው። እና ቅይጥነት ተፈጥሯዊ ነው በምንልበት ጊዜ የዛሬ 2000 ዓመት የነበረውን እውነት እና ህይወት እና ኑሮ እና አምልኮ አሁንኛው ዘመን ላይ ለማቆየታችን ማረጋገጫዎች የግድ ሁል ጊዜ መፈተሽ ያለበት ጉዳይ ነው። አለዛ በመሐከል የመቀየጥ አደጋና እድላችን በጣም ሰፊ እንደሆነ ለማገናዘብ ቀላል ነው ማለት ነው። ከዚህ አንፃር ወደ እኔ ጥያቄ ባጭሩ መመለስ ፈልጋለሁ ማለት ነው። ይሄውም ደግሞ ይሄ ቅይጥነት ማለት የተለያዩ ሃይማኖቶች ፍልስፍናዊ ወይም ባህላዊ እምነቶችን ልማዶችን ተቀላቅለው አዲስ ቅርጽ ሲይዙ የሚመጣ ክስተት ነው ብለናል። ያው ምን ማለታችን ነው? ይህ ሂደት ከጥንትም ጀምሮ የነበረ ቢሆንም በዘመናችን ደግሞ በተለይ በግሎባላይዜሽን በቴክኖሎጂ እና በመረጃ ልውውጥ ከመስፋፋቱ የተነሳ ይሄ ውህድ እምነት በማህበሮቻችን በየአጥቢያ አብያተ ክርስቲያናቱ ማየታችን የዘወትር ምንድነው እውነታ እንደሆነ ሁላችንም ልብ ልንል ይገባናል ማለት ነው። ስለዚህ አዲስ አንድ አይነትነት መፍጠር ነው ብለናል በትርጉማችን። ያ ደግሞ ማሳያዎቹ ዓለም አቀፋዊ ማሳያዎቹና አሁን ደግሞ ሎካል በሆነው እኛ በሆንበት ሁኔታ ውስጥ ማሳያዎቹን በጥቂቱ መዳሰስ ያስፈልጋል። የመጀመሪያው ነገር የአዲስ ዘመን ንቅናቄዎች ወይም ደግሞ የኒው ኤጅ አስተሳሰብ በቤተ ክርስቲያን የቅይጥነት መለኪያዎች ወይም ደግሞ ምንድነው ማሳያዎች ሆነው አሁን በአሁኑ ዘመን ቤተ ክርስቲያን ውስጥ ያላችሁ ማለት ነው። ምናልባት ብዙ ጊዜ ኒው ኤጅ አንድ ነገር ኒው ኤጅ ነው በምንልበት ጊዜ በቡድን ያሉ በህቡ የተሰወሩ እና ደግሞ በየአካባቢው ላይ ደግሞ አዲስን ሃይማኖት ለማስተዋወቅ የሚሰሩ ሰዎች ያሉ እስኪመስለን ድረስ ተሰርቷል። ስለዚህ በየቀኑ ያለውን የጉባኤዎቻችንን ስብከት ከኒው ኤጅ አስተሳሰብ የጸዳ ስለመሆኑ ስላለመሆኑ ለማጥራት እድል አላገኘንም። አሁን የሚያስፈልገው የኒው ኤጅ አስተሳሰብ የሚባለው ነገር በየዕለቱ ባለን መስተጋብር ውስጥ የሚደረግ ምንድነው የአስተሳሰብ ቅኝት እንጂ ግለሰባዊ መገለጫ እንጂ ቡድናዊ መገለጫ እንደሌለው ይሄ ጉባኤ በመጀመሪያ ልብ ሊለው ይገባል ማለት ነው። ምክንያቱም ይህን አስተሳሰብ በብዙ መንገድ የሚያራምዱ ሰዎች በቤተ ክርስቲያን ምስባኮቻችን ላይ እንዴት እንዳሉ በትንሹ ማሳየት ያስፈልጋል። የዚህ የአዲሱ ዘመን እንቅስቃሴ አስተሳሰቦች ወይም ዋና ዋና አስተሳሰቦች የምንላቸው ነገሮች ለምሳሌ መንፈሳዊነት ወይም ደግሞ ራስን ማወቅ ምንድነው ማን መሆንህን ራስህን በተለያዩ ልምምዶች እወቅ የሚል አስተሳሰቦች ነው። ምክንያቱም ሰው ራሱን ባወቀ ቁጥር በዚህ ጽንፈ ዓለም ውስጥ ራሱ ምንድነው ልዩ ፍጥረት እንደሆነና ደግሞም የሚፈልገውን ነገር ሁሉ ማድረግ ወደሚችልበት ብቃት ላይ መምጣት ይችላል ተብሎ ስለሚታሰብ ራስን ሰልፍ አክቹዋላይዜሽን የሚባለው ነገር ዋና ጉዳይ ሆኖ በቤተ ክርስቲያን በብዙ መንገድ ስንለማመደው ራሳችን እናገኛለን። ሁለተኛው ደግሞ ሁለንተናዊ ጤና የሚል አስተሳሰብ አለ። የኒው ኤጅ አስተሳሰብ የምንለው እሱ ነው ማለት ነው። ሰውን ሁለንተናዊ በሆነ መንገድ ምሉ ነው የምንለው አካላዊ፣ ስሜታዊ፣ አእምሮና መንፈሳዊ ድነት ያስፈልገዋል ብሎ ማመን ይሄ የኒው ኤጅ ማዕከላዊ አስተሳሰብ ነው ማለት ነው። ሰውን በዚህ መልኩ ማየት። ሌላው የግል እድገትና ራስን ማጉላት የዚህ አዲስ ዘመን ሰዎች አስተሳሰብ የምንለው ማለት ነው። የኒው ኤጅ አስተሳሰብ የምንለው በዚህ ረገድ የተሻለ ህይወትን እንዲኖሩ ወይም ደግሞ የተሻለን ህይወት ለመምራት አወንታዊ በሆኑ አስተሳሰብ ይሄ ሎ ኦፍ አትራክሽን ራስን የማሳመን ጥረቶችን ምክንያቱም ፖዚቲቭ በሆኑ ቃላት ስንናገር በጎ በሆኑ ቃሎች በመናገርበት ጊዜ የምንፈልገውን ነገር እኛ ራሳችን ነው የምንሆነው። ለምሳሌ ጤናኛ መሆን ከፈለክ ትችላለህ። ባለጸጋ መሆን ከፈለክ ትችላለህ። የሆነ ነገር መሆን ትችላለህ። ምክንያቱም አንተ የምትናገረው እርሱ በአንተ ህይወት ላይ ይሰራል ነው።
ስለዚህ ይሄ በቤተ ክርስቲያን እንዴት እየሰራ እንዳለ ማየት ቀላል ይመስለኛል ማለት ነው። ሌላው ደግሞ በዚህ ውስጥ ብዙ አስተሳሰቦች አሉ። እቺን አንዷን ግን ብዬ ወደ ሌሎች እውነታዎች መምጣት እፈልጋለሁ። ከምድር ጋር የመገናኘት በጎ ስሜት ወይም ደግሞ ምድርን በሰዎች ፍላጎት ውስጥ ወይም ደግሞ ለሰዎች ፍላጎት በምትሆንበት ልክ ምድርን ማበጀት መስራት የሚለው ነገር የአዲሱ ዘመን እንቅስቃሴ ዋነኛ ማዕከላዊ ሐሳብ ነው። ምክንያቱም ከተፈጥሮ ጋር መታረቅ ለአዲሱ ዘመን እንቅስቃሴ ዋነኛ ግብ ነው ማለት ነው። ምክንያቱም ሰዎች ከተፈጥሮ ጋር ከሳሩ፣ ከዛፉ፣ ከተራራው፣ ከምኑ ጋር ከወንዙ ጋር ለመታረቅ በብዙ እንዲሰሩ በዙሪያው ላለው ተፈጥሮ የተለየ ክብርና ስፍራ እንዲኖራቸው ማድረግ በእነሱ ከመጠን በላይ መደነቅ እና በእነሱ ውስጥ ደግሞ ያለውን ጸጋ በሙላት በመጠቀምና በእነሱ ለመርካት መፈለግ በሳሩ ለመርካት፣ በወንዙ ለመርካት፣ በተራራው ለመርካት፣ በሆነ ነገር ለመርካት ደስታዬን ከነሱ ሰርች ማድረግ መፈለግ ይሄንን በዘመናችን በሁሉ ረገድ የምንመለከተው የአዲሱ ዘመን እንቅስቃሴ ዋነኛ መልክ ነው ማለት ነው። ሳናውቀው ሁላችንም ማለዳ ስንነቃ እስቲ ስለተነፈስክ መተንፈስ ስለቻልክ እስቲ አመስግን። መተንፈስ ያልቻሉ ብዙ ሰዎች እኮ በዙሪያ ያሉ ተብለን በልዩ ሁኔታ መተንፈሳችንን እንዳንቅ እንደረጋለን። ምክንያቱስ ክርስቲያን በህይወት ስለሌሉ ሰዎች ያለውን አመለካከት ዝቅ እንዲያደርግ ከኛ በክብር ተለይተው በሚመጣው ዓለም ውስጥ የተሰወሩ ሰዎችን እና ከእግዚአብሔር ጋር ህብረት እያደረጉ ያሉ ሰዎችን እነሱን አሳንሰን ወይም ደግሞ መኖር የሚባለው ነገር ከመሞት ምን ያህል 10 እጅ የተሻለ እንደሆነ እንድናስብ ከተፈጥሮ ጋር የማስታረቅ ስራ በብዙ እየተሰራ ነው። አደባባዮቻችን ሁሉ የሞላው ከተፈጥሮ ጋር ለማስታረቅ ነው። ይህ ነው የአዲሱ ዘመን እንቅስቃሴ የምንለው። ይሄ ተቀይጦ ከክርስትና መሰረታዊ ትምህርት ምክንያቱም መጀመሪያ የነገሩንን የወንጌልን እውነት ብኖር ብሞት ያሉንን የወንጌል እውነት ወደ ጎን ጥለን ለመኖር ለሚባለው ነገር የገዘፈ ስሜት እንድንይዝ እየተሰራብን ይገኛል። ሌላው ሃይማኖታዊ ውህደት ነው። ይህ ሃይማኖታዊ ውህደት የምንለው ሰፊ ሐሳብ ነው። ለምሳሌ አንድ ሰው ክርስቲያን ነኝ እያለ ልምምዶቹ ግን የቡዲዝም ሊሆን ይችላል በቤተ ክርስቲያን። ይሄ ታወቀ ነው። ወይም ደግሞ ምንድነው ተመስጦ የሚባል አስተሳሰብ አለ። ተመስጧዊነት የዘመናችን ትልቁ ልምምድ ነው። ሰው ምንድነው ራሱን ለብቻው አቆይቶ ራሱን ለማረጋጋት ምን ማሰብ እንዳለበት የፈለገውን ምን ማሰብ እንዳለበት ዘመኑ ይሰጠዋል። ስለዚህ በቡዳ ልምምድ ክርስትናን መኖር ሰዎች ይፈልጋሉ። በሂንዱይዝም ልምምድ ክርስትናን መኖር ይፈልጋሉ። ይህ የቅይጣዊነታችን የዘመናችን መገለጫ ነው። ባህላዊ ሃይማኖቶችንና አስተሳሰቦችን መቀበል ምንም አይደለም በሚሉ አስተሳሰቦች አሁን ሁሉም በተለይ አፍሪካውያን ወደ ራሳቸው ነገር እየገቡ ነው። አይደለም ወደ ራሳቸው ነገር ነው። ዛፉንም የሚቀባው ዛፉን እየቀባ ወንዙንም የሚያከብረው ወንዙን እያከበረ የአባቶቼ እናቶቼ የሚላቸውን ታሪኮችን ሁሉ እያነሳ ወደዛ እየተመለሰ ነው። እንደውም አንዳንድ ሰዎች በቅንነት ይሁን በምን ይሁን በማይታወቅበት የአባቶቻችን አምላክ ይላሉ። የአባቶቻችን አምላክ ጣዖቶች ብቻ ናቸው። አባቶቻችን ምንም አምላክ የላቸውም። ዛፉን ያመለኩት፣ ጨረቃውን ያመለኩት፣ ፀሐዩን፣ የሰማይ ሰራዊቱን ያመለኩት። የኛ አምላክ የኢየሱስ ክርስቶስ አባት ብቻ ነው። ሌላ አምላክ የለንም። የኔ አባት እማቀው ጣዖትን እንደሚያመልክ ብቻ ነው። የኔን አባት አምላክ በጉባኤ እጠራዋለሁ። አይደለም እንደሱ ሳናውቀው የልጆች አምላክ እንለዋለን። እግዚአብሔር የልጆች አምላክ ይሆናል፣ የሆነ አምላክ ይሆናል እግዚአብሔር። ይህ የቅይጣዊነት ትልቁ ማሳያ ነው። አደጋውን አስቀድሜ ነግሬያቸዋለሁ። እግዚአብሔር ቆርጧል። እግዚአብሔር ጨክኗል። እግዚአብሔር እቀናለሁ ብሎ ተነስቷል። ስለዚህ እንተርፍ ዘንድ ራሳችንን ከዚህ እንለይ። ሌላው ሳይንሳዊና መንፈሳዊነትን መቀየጥ። ይሄ ምናልባት በብዙ
ልናወራበት የሚገባ ጉዳይ ነው። አሁን ማንሳት አልችልም። ግን ሳይንሳዊነት ወደ ቤተ ክርስቲያን በተለይ የዝግመተ ለውጥ አስተሳሰብ ወደ ቤተ ክርስቲያን በብዙ መንገድ እየገባ ነው። እግዚአብሔርን ከሳይንስ ጋር ለማስታረቅ መጽሐፍ ቅዱስን ከሳይንስ ጋር ለማስታረቅ ብዙዎች የሚሰሩበት ዘመን ላይ ነው ያለ ነው ማለት ነው። በሳይንስ ፊት መጽሐፍ ቅዱስን ትክክል ለማድረግ ብዙ ሰዎች ይሄንን አይነት ጥረት በሚያደርጉበት ሁኔታ ውስጥ ነው ያለ ነው። ከሁሉ በላይ እጅግ የሚያስደነግጠው ነገር ወገኖቼ ሆይ መንፈሳዊ ነገሮች፣ ሃይማኖታዊ ነገሮችን ወደ ሸቀጥነት መለወጥ የዘመናችን ብርቱ መገለጫ ነው። መጽሐፍ ቅዱሳችን በሁለተኛ ቆሮንቶስ ምዕራፍ 14 ላይ እንደተነገረው አንሸቃቅጥም የተባለውን ወንጌል በሰው ልክና ቁመት ሰው ምን ይፈልጋል የምትል ቤተክርስቲያን ተፈጥራለች። ሰው ምን ይወዳል? ምን ስብከት ይፈልጋል? ምን አይነት መድረክ ይፈልጋል? ምን አይነት አጸለያ ይፈልጋል? ምን አይነት ትንቢት ይፈልጋል? ምን አይነት ሰባኪ ይፈልጋል? ምን አይነት ዘማሪ ይፈልጋል? ምን አይነት ነው? ሰው ማዕከላዊ ወደሆነ ሸቀጣዊ በሆነ አቀራረብ ቤተክርስቲያን እንድትቃኝ ሆናለች። ወገኖቼ ሆይ ክርስትና የተቃኘው እግዚአብሔር በሚፈልገው ነገር ላይ ነው እንጂ ሰው በሚፈልገው ነገር ላይ አይደለም። ስለዚህ የቅይጣዊነት ትልቁ ማሳያ ሸቃጭ ቤተክርስቲያን፣ ነጋዴ ቤተክርስቲያን በአሁኑ ዘመን መዋለድ መቻሏ ነው። ስለዚህ ቅይጣዊነት የዘመናችን መልክና ገጽታው በዚህ ውስጥ ይታያል የሚለውን ነገር ትንሽ አርዝምቤባቸዋለሁ፣ ይቅርታ። ግን ይህንን እውነት ማረጋገጥ እፈልጋለሁ። በዘመናችን እንዲህ ነው የሚታየው የሚለውን ተናግሬያለሁ። እንግዲህ እንዳያችሁት ርዕሰ ጉዳዩ በጣም ጠንካራ፣ ሰፊ፣ በጣም ወቅታዊ ደግሞ ርዕሰ ጉዳይ እንደሆነ አሁን እስካሁን በተብራራው መሰረት ራሱ በጣም እንደተረዳችሁ በጣም ተስፋ አደርጋለሁ። እኔ የምናገርበት ንዑስ የሆነው ክፍል ምንድነው? በአውዳዊነትና በቅይጣዊነት መካከል ያለው ሚዛን ነው። እንደምታውቁት አውዳዊነት ወይም ኮንቴክስቹዋላይዜሽን በጣም አስፈላጊ ነገር ነው። አውዳዊነት ወይም ሲንክሪቲዝም ደግሞ በጣም የሚነወር ነገር ነው። ነገር ግን ሁለቱ ቦርደር ካልተባጀላቸው በስተቀር አንዱ ሌላውን የማጥፋት ነገር ስለሚኖራቸው እንዴት እናድርግ የሚለውን ተግባራዊ ነገር እንድንመለከት ነው የኔ ነገር እሱ ውስጥ ነው ያለው። እንግዲህ ስለ ሚዛናዊነት ስናነሳ በህይወት ውስጥ በጣም አስፈላጊ ከሚባሉ ነገሮች አንደኛው ሚዛናዊነት እንደሆነ እናውቃለን። ሚዛናዊነት በየትኛውም ርዕሰ ጉዳይ ላይ በጣም ዋና ክፍል ሆኖ እናገኘዋለን። እና መጽሐፍ ቅዱስ ሚዛናዊነት እንዴት እንደሚመጣ ሲናገር ሁለት ዋና ነገሮችን ያስቀምጣል። አንደኛው በበስለት ነው ሚዛናዊነት የሚመጣው። ሰው በጣም በሳል ማቹር ያደረገ ሲመጣ ባላንስድ ይሆናል፣ ሚዛናዊ ይሆናል። ለምን ካላችሁ ትንሽ ዕውቀት ምንድናት ይባላል? አደገኛ ነው። a little knowledge is dangerous ይባላል። ትንሽ ዕውቀት ያለው ሰው ጽንፈኛ ይሆናል፣ አደገኛ ነው። ነገር ግን በጣም እየበሰለ ሲመጣ የሚያገናዝብ ግራና ቀኙን የሚመዝን ስለሚሆን ሚዛናዊ ይሆናል። ሁለተኛው ደግሞ ሚዛናዊነት የሚመጣው እግዚአብሔርን በመፍራት ነው። መጽሐፍ ቅዱስ በመክብብ ምዕራፍ 7:18 ላይ በአዲሱ መደበኛ ትርጉም ስትመለከቱት እግዚአብሔርን የሚፈራ ሰው ጽንፈኝነትን ያስወግዳል ይላል። ምክንያቱም እግዚአብሔርን የሚፈራ ሰው ጥበብ ያገኛል። እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነውና። ስለዚህ ጥበበኛ የሆነ ሰው ደግሞ አንድ ጽንፍ ውስጥ ራሱን አያገኘውም። ስለዚህ እነዚህን ሁለት ነገሮች እንደመነሻ እንመልከትና ወደ ዋናው ሐሳብ እገባለሁኝ። ክርስትና ወይም ወንጌል ከእግዚአብሔር ዘንድ ለሰው ልጆች ሁሉ የተሰጠ መልእክት ነው። በጣም እርጀንት የሆነ እጅግ በጣም አስፈላጊ የሆነ መልእክት ነው። ነገር ግን ደግሞ የሰው ልጆች አንድ አይነት አይደሉም። በቋንቋ፣ በባህል፣ በጂኦግራፊ፣ በኢኮኖሚ ደረጃ፣ በእድሜ፣ በጾታ፣ በብዙ አይነት ስብጥር ብዙ ናቸው የሰው ልጆች። መልእክቱ አንድ ነው፣ ተቀባዮቹ ደግሞ ብዙ ናቸው። ስለዚህ አውዳዊነት ማለት ምን ማለት ነው? ያንን አንድ መልእክት ሳይሸራረፍ፣ ሳይለወጥ፣ ሳይቀየጥ እንዴት በእያንዳንዳቸው ሁኔታ እናደርስላቸዋለን የሚለው ለመመለስ ነው አውዳዊነት የሚያስፈልገው። ስለዚህ አውዳዊነት በጣም አስፈላጊ ነው። ነገር ግን አውዳዊነት ከምን መጠበቅ አለበት? በአውዳዊነት ስም መቀየጥ ውስጥ እንዳንገባ ጥንቃቄ ይፈልጋል። ስለዚህ ነው በጣም ቀጭን መስመር የሚሆነው ማለት ነው። ነገር ግን እንዳንቀይጥ ተብሎ ደግሞ አውዳዊነትን ማስቀረት ደግሞ የሚገባ ነገር አይደለም። አንድ ተረት ድንገት ወደ ልቤ የመጣው ምንድነው? ህልም ተፈርቶ ይባላል አይደለ? ሳይተኛ አይታደርም ይባላል።
አንድ አደጋ ስላለ አንድ አስፈላጊ ነገር አይቀርም። ቅይጣዊነት የሚባል ነገር ስላለ አውዳዊ ያላደርገውም መልእክቴን አንልም። ነገር ግን ቅይጣዊነትን ሳናመጣ ሚዛናዊ በሆነ መንገድ እንዴት አውዳዊ እንሆናለን የሚለውን ነገር እንመለከታለን። ለዚህ ጥሩ ማሳያ የሚሆነን የሐዋርያው ጳውሎስ ትምህርት ነው። አንደኛ ቆሮንቶስ ምዕራፍ 9 ላይ ከቁጥር 19 እስከ ቁጥር 23 ድረስ ጳውሎስ ስለ አውዳዊነት አስፈላጊነት ከራሱ ሕይወት ልምምድ ሲናገር ትመለከታላችሁ። ምንድነው የሚለው? ስለ ወንጌል ሁሉን አደርጋለሁ ይልና በራሳቸው አውድ ውስጥ ገብቶ ከአይሁድ ጋር እንደ አይሁድ ከአሕዛብ ጋር እንደ አሕዛብ ሆኖ በእነሱ ሁኔታ ተገኝቶ ነገር ግን በወንጌል ማህበርተኛ ለማድረግና ትልቁን መልእክት ለእነሱ ለማድረስ እንዴት እንደሚሰራ እዛ ቦታ ላይ ይናገራል። እና ጳውሎስ በሕይወቱ ዘመን ሁሉ ይህን አድርጓል። ሐዋርያት ሥራ ላይ ስትመለከቱ ከአይሁዳውያን ጋር በሚንቀሳቀስበት ጊዜ የአይሁዶችን ከስተም ተግባር ያደርግ ነበር። ነገር ግን ኮምፕሮማይዝ ሳያደርግ ሳያመቻመች መልእክቱን ሳይለውጥ ነገር ግን በእነሱ አውድ ውስጥ ራሱን ያስገኝ ነበር። ወደ አሕዛብም ሲሄድ በተመሳሳይ ለምሳሌ ሐዋርያት ሥራ ምዕራፍ 17 ላይ ወደ አሪዮስፋጎስ ወደ ግሪክ ወደ አቴና ሲሄድ አንድ የጠቀሰላቸው ታሪክ በእነሱ ዘንድ በጣም የሚታወቅ አንድ ታሪክ የነሱ የራሳቸው ፈላስፎች የራሳቸው ታሪክ ጸሐፊዎች የጠቀሱትን አንድ የታወቀ ታሪክ በመጥቀስ በዛ ላይ ስብከቱን ያቀረበው። ነገር ግን ያንን ሲያደርግ የወንጌልን መሰረታዊ መልእክት ሳይለውጥ ነው። ምክንያቱም ስለ ሙታን ትንሣኤን ያወራው እግዚአብሔር በሰዎች ልጆች ላይ ሁሉ በክርስቶስ ኢየሱስ በኩል አንድ ቀን እንደሚፈርድ አሁን ግን ንስሐ እንዲገቡ ጥሪ እንደሚያደርግ እውነተኛው መልእክት አመጣ። እውነተኛው መልእክት ግን ያመጣበት አውድ ግን ምንድነው? በእነሱ ኮንቴክስት በእነሱ በሚገባቸው ቋንቋና ከነሱ ጋር ኮሙኒኬት በሚያደርግባቸው መገለጫዎች ነው የተጠቀመው። ስለዚህ ጳውሎስ ኮንቴክስቱን በእነሱ አድርጎ ዋናው መልእክት ግን ያመጣል ማለት ነው። ቅይጣዊነትን ግን ሲናገር በቆላሴስ ምዕራፍ 2 ላይ ከቁጥር 16 እስከ 29 ላይ ግን ቅድምም መጋቢ ተስፋዬ ጠቅሶታል። ቆላሴስን የቅይጣዊነት አደጋ እያሳየ በአይሁዳዊ ይሄ ሌጋሊዝም ውስጥም ይሁን ወይ ደግሞ በግሪክ ፍልስፍናው ሳይገቡ እውነተኛውን ክርስትና እንዴት መያዝ እንዳለባቸው ቆላሴስ ላይ ጳውሎስ ይናገራል እና እውነተኛውን ነገር እንዲያደርጉ ይናገር። ስለዚህ ሁለቱን በአንድነት አውዳዊነትን ጠብቀን ቅይጣዊነትን ስናስቀር ማለት ምን ማለት ነው? በተራ ምሳሌ ላስቀምጠው። አንድ ሰው እግሩን ሳይቆርጥ ጫማውንም ሳይገነጥል እንዴት ነው አዲስ ጫማ የሚጫማው ነው? አንዳንድ ጊዜ ጫማው ለእግራችን ፊት ላይ ሆንልን ይችላል። ስለዚህ ምን እናድርግ? እግራችን እንጥረበው አንጥረበው? ጫማውን በወድ ዋጋ የገዛውን እንገንጥለው አንገነጥለው? ነገር ግን ሁለቱንም ማመቻመች ይቻላል። ለምሳሌ ሰፋብን ከሆነ ገበር እናደርጋለን በውስጡ። አልገባ ካለን ደግሞ ማንኪያ የሚመስል ነገር አድርገን እናስገባለን። ስለዚህ ጫማውንም ሳንጥለው እግራችንንም ሳንጎዳ እንዴት ነው ጫማውን ፊት የምናደርገው ከእግራችን ጋር? አውዳዊነት በዚህ መንገድ ነው መምጣት መቻል የሚያስፈልገው። እና ጥቂት ነጥቦች ልናገር። ከቅይጥነት ለመዳን ማድረግ ያለብን ነገሮች ምንድናቸው የሚለውን 3 ነጥቦች ልናገርና አውዳዊነትን ለመጠበቅ ደግሞ ምን ማድረግ አለብን የሚሉትን 3 ነጥቦች ቶሎ ልናገር። ከቅይጥነት ለመዳን ማድረግ ያለብን ዋና 3 ነገሮች፣ አንደኛው ወንጌላችን ከሁሉ በላይ ዋጋ እንዳለው እንረዳ። ከሁሉ በላይ ትልቁን ቫልዩ ለወንጌላችን እንስጥ። ከሱ የሚበልጥ ነገር የለም የሚለውን ወንጌል አልቲሜት የሆነ የመጨረሻ ትልቁ ግባችንና ትልቁ ሴታችን እንደሆነ እንረዳ። ሁለተኛ ወንጌላችን በቅጡ እንወቀው፣ በደንብ እንወቀው። እንዳንቀይጥ የሚያደርገን ነገር በደንብ ማወቃችን ነው፣ እንረዳው። ሶስተኛ ወንጌል በራሱ ኃይል እንዳለው እንረዳ። ወንጌልን አናግዘውም። ወንጌልን ቅድም እንደተባለው በሰዎች ፍላጎትና በሰዎች ምርጫ ውስጥ ደረጃ አውርጄው ወንጌልን ላግዘው አልችልም። ወንጌል ከሁሉ በላይ እንደሆነ እንረዳ። እነዚህ 3 ነገሮች እናድርግ። አውዳዊነትን ለመጠበቅ ደግሞ ማድረግ ያለብን 3 ነገሮች አሉ። እነዚህ 3ቱ ነገሮች እንደተጠበቁ ሆነው ከቅይጥነት ለመዳን ማድረግ ያሉብን 3 ነገሮች እንዳሉ ሆነው አውዳዊነትን ለመጠበቅ ደግሞ 3 ነገሮችን እናድርግ። አንደኛው ወንጌል ላልደረሳቸው ወገኖች የሚራራ ልብ ይኑረን፣ እንውደዳቸው። የሚራራ ልብ ሊኖረን ይገባል። የሚራራ ልብ ካለን
ምን ቸገረኝ አንልም፣ እንዲገባቸው ጥረት እናደርጋለን። እኔ አንድ ምሳሌ ደጋግሜ የምጠቀምበት ነገር አለ። ልጆቻችን በጣም እንወዳለን፣ እንሳሳላቸዋለን። ኤሌክትሪክ ለመንካት በሚሄዱበት ጊዜ ግን በራሳቸው አውድና ቋንቋ እናስጠነቅቃቸዋለን። ምንድነው የምትሉት? አንድ ሕፃን ልጅ ወደ እሳት ወደ ኤሌክትሪክ ሲሄድ ኡፉ ነው እንለዋለን አይደለም? በልጅ ቋንቋ ተጠቅመን ለህልፈተ ሕይወት ትዳረጋለህ እንለው። ምክንያቱም እንደዚህ አይነት ቋንቋ ብንጠቀም አይገባውም ልጁ በሚገባው ቋንቋ ነገር ግን አደጋውን እንነግረዋለን። ልክ እንደዚሁ ህዝብ ወንጌል የምናደርስለትን ህዝብ የምንወደው ከሆነ እንራራለታለን። ስለዚህ የመጀመሪያው አውዳዊነትን ለመጠበቅ ወንጌል ለምናደርስለት ህዝብ የሚራራ ልብ ያስፈልገናል። ሁለተኛው የራሳችን የሆነውን ነገር ለመጣል ዝግጁ መሆን አለብን። ምን ማለት ነው? የኔ ቋንቋ፣ የኔ አውድ፣ የኔ ሁኔታ በሰዎች ላይ ኢምፖዝ ማድረግ የለብኝም። የኔ ካልቸር ከሁሉ በላይ ነው በሚል መኮፈስ የለብኝም። ጳውሎስ አንደኛ ቆሮንቶስ 9 ላይ ቅድም እንዳልኳቸው የሚያሳየን ነገር የራሱን ክብር መጣሉን ነው የሚያሳየን። ስለዚህ የራሳችንን ክብር ለመጣል እንዘጋጅ። ሶስተኛ ደግሞ ወንጌልን አውዳዊ ለማድረግ ከፍተኛ ጥረት ያሻናል። ይሄ እውነቱን ለመናገር በጣም አድካሚ ነው። የሰዎችን አውድ ለመረዳት መማር ያስፈልጋል። ለምሳሌ ሚስዮናውያን ወደ አንድ ሀገር ሲላኩ በጣም ከባድ ቢሆንም የዛን ሀገር ቋንቋ ለመረዳት ጥረት ያደርጋሉ፣ ይማራሉ። ቋንቋ ትምህርት ቤት ገብተው አስቸጋሪ የሆነ ከነሱ ዳያሌክት በጣም ውጪ የሆነው ቋንቋ ለመማር ጥረት ያደርጋሉ። ባህሉን፣ ታሪኩን፣ የአካባቢውን ስነ ምህዳር ለማጥናት ከፍተኛ ጥረት ያደርጋሉ። ስለዚህ አውዳዊነት ዋጋ ያስከፍላል። ከፍተኛ ጥረት ማድረግ ይጠይቀናል። እንደሱ ልናደርግ ያስፈልጋል ማለት። እነዚህን ሁለት ነገሮች ልናደርጋቸው ያስፈልጋል። ለምሳሌ የአመጋገብ፣ የአለባበስ ስነ ስርዓቶቻቸው ልንከተል ያስፈልጋል። ይሄን በማድረጋችን ወንጌልን ማንሸቅጥ ከሆነ ችግር የለውም። እዚህ ጋር አንድ ጥሩ ምሳሌ የማስቀምጠው ለኔ በህይወቴ እንደ ምሳሌም እንደ ሞዴልም ማነሳቸው አንድ ለወንጌል በጣም ብዙ ዋጋ የከፈሉ ሰው ባነሳ ደስ ይለኛል። ቄስ ኮልም ማንስል ይባላሉ። እንግሊዛዊ ናቸው። ኢትዮጵያ ውስጥ ከ45 ዓመታት በላይ ወንጌልን ያገለገሉና አሁን ወደ ጌታ የተሰበሰቡ ሰው ናቸው። ነገር ግን እሳቸው ኢትዮጵያን ቋንቋ ከማጥናትም ባሻገር ባህሉን ያንዳንዱ ነገር በትክክል አውቀው በተለይ በዛኛው ቤት ላሉ ህዝቦች ወንጌልን ለማድረስ ከፍተኛ ጥንቃቄ አድርገዋል። እሳቸው ቤት አርብና ሮብ ብትሄዱ የፍስክ ምግብ አይሰራም። ምክንያቱም መሰናክል ላለመሆን ወንጌል ለሚሰሟቸው የዛ እምነት ተከታዮች ጥንቃቄ ያደርጉ ነበር። አርብና ሮብ ባንበላ የሚቀርብን ነገር የለም፣ መብታችን የሰዋ ነው እንጂ ወንጌልን ኮምፕሮማይዝ አላደረግነውም። ስለዚህ እንደዚህ አይነት ነገሮችን በማድረግ አውዳዊነትን መጠበቅ እንችላለን ማለት ነው። ሁለተኛ ከዚህ ጋር ተያይዞ ቶሎ የምመልሰው ጥያቄ የባህል ልምምዶቻችን ከባዕድ እምነቶች ጋር በሚጋቡበት ጊዜ ምን ማድረግ አለብን ነው። ባህል አንዱ የአውድ ትልቁ መገለጫ ባህል ነው። እንደምታውቁት ስለ ባህል ስናነሳ እያንዳንዱ ህዝብ ባህል አለ። ባህል ለወንጌል ምንድነው ስንል ባህል ለወንጌል እንቅፋት አይደለም፣ ተጻራሪ አይደለም፣ ነገር ግን ሜዳ ነው። ምን ማለት ነው? እዛ ሜዳ ላይ ልንጫወት ያስፈልጋል። ሜዳውን እንዴት ነው ከስተማይዝ የምናደርገው ለኛ የምናስማማው የሚለውን በማወቅ በዛ ሜዳ ላይ ልንሰራ ያስፈልጋል። ነገር ግን ያ ባህል ለዛ የራሴ ለሚለው ህዝብ ግን እንደ አጥር ነው፣ ከባድ ነው። ስለዚህ የሰውን አጥር መነቅነቅ ከሰዎች ጋር ያለንን መስተጋብር በጣም ስለሚያበላሽብን ጥንቃቄ ያስፈልገናል። እንዴት ነው በአንድ ባህል ውስጥ እውነተኛውን ወንጌል ይዘን የምንሄደው የሚለው ልናቅ ያስፈልጋል። ከወንጌልና ከባህል ጋር በተያያዘ እነዚህን ጥቂት ነገሮች ብናቅ ጥሩ ነው። አንደኛ ወንጌል ባህል ተሻጋሪ ነው፣ ትራንሴንደንት ነው፣ ከባህል በላይ ነው። ሁለተኛ ደግሞ ወንጌል ባህልን የሚለውጥ ነው፣ ሪዲም የሚያደርግ ነው። እኛን እንደለወጠን ሁሉ ባህልንም ይለውጣል። መጨረሻ ላይ ሁሉም ተጠቅሎ ወንጌላዊ የሆነ ባህል፣ ክርስቲያናዊ የሆነ ባህል እንዲፈጠር ነው የምንሰራው። ስለዚህ እሱ ልናቅ ያስፈልገናል ማለት ነው። እንደዛ ከሆነ ምንድነው የሚያስፈልገን ነገር ሲባል ከፍተኛ የመለየት ችሎታ ያስፈልገናል። ዲዘርንመንት ምንለው ነገር ያስፈልገናል። በአንድ ባህል ውስጥ የትኛው ነገር ነው ጸረ ወንጌል፣ የትኛውን ነገር ነው በፍጹም ልናመቻምች ወይም ልንቀበል የማይገባን የሚለውን ነገር በጣም ማወቅ አለብን። አንዳንድ ጊዜ መጣላት ከማይገባን ባህል ጋር ስንጣላ ትልቁን ወንጌላችን ተሸከመን ከሰዎች ጋር መስተጋብር ሳንፈጥር
ደሴት ሰርተን እንቀመጣለን። ኢትዮጵያ ውስጥ ያለው ክርስትና አንዱ የሚወቀስበት ነገር ኢትዮጵያ ውስጥ ያለው ፕሮቴስታንታዊ ክርስትና ማለት ነው ከ100 ዓመት ያላነሰ ጊዜ በዚች አገር ላይ ፕሮቴስታንት አሳልፏል። አንዱ ችግሩ ምንድነው? ደሴት ሆኗል። ለምንድነው? ድልድይ አልሰራም። አገሩን፣ ወጉን፣ ባህሉን ባገናዘበ መንገድ አላቀረበውም። ስለዚህ የሆነ ራሱን የቻለ ተነጥሎ የሚቀመጥ ሆኖ ጣት የሚቀሰርበት ሆኗል። ስለዚህ አልዋጀውም። ባህሉን መዋጀት እና ወደ ውስጥ መግባት አልቻለም ማለት ነው። ለምንድነው? ዲዘርንመንት ስለጎደለን ነው። ለምሳሌ አንድ ጥቂት ምሳሌ ላንሳ። አንዳንድ ሰዎች በበገና መዝሙር መዘመር የክርስትናን ወንጌል እንደሚጣረስ የሚመስላቸው ሰዎች ነበሩ። በባህላዊ የሙዚቃ መሳሪያዎች ለጌታ መቀኘት የማይገባ እስራት አድርገው የሚያስቡ ወገኖች ነበሩ። ስለዚህ የማይገባ ነገር አድርገናል። ፍረጃ የማይገባ ዲዘርን አልተደረገም ማለት ነው። የትኛው ለወንጌል ሊሆን ይችላል የትኛው አይሆንም የሚለውን በትክክል የቤት ስራ አልተሰራም። ስለዚህ በቀላሉ ብሪጅ ወይም ድልድይ መፍጠርና ከሰዎች ጋር መገናኘት የቻለን ወንጌልን ሳናመቻምች እሱን አላደረግንም። ስለዚህ እሱ ላይ ጥንቃቄ ማድረግ ያስፈልጋል። ሁለተኛ ደግሞ ደፋር መሆን ያስፈልጋል። ሌላው ዲዘርን ማድረግ እንዳለ ሆኖ ነገር ግን ሊወገዝ የሚገባውን ነገር ለማውገዝ ግን ምንም ወደ ኋላ ልንል አይገባም። ክርስቶስ ኢየሱስ በማርቆስ 7:18-19 ላይ ስለ ወጋችሁ የእግዚአብሔር ቃል ትሸራላችሁ ብሎ በፊት ለፊት ኮንፍሮንት አድርጓቸዋል፣ ተገዳድሯቸዋል። ስለዚህ አንዳንዴ መገዳደር በሚገባን ነገር ላይ ግን በፍጹም መገዳደር ነገር ግን በማላይ እንዘምታለን። ማንን ደግሞ እንታገሰዋል? ምኑ ላይ ቶለሬት እናደርጋለን? ምኑ ላይ ደግሞ አንታገስም የሚለውን ዲዘርን ማድረግን በጣም አስፈላጊ ነገር እንደሆነ ላስመርበት እፈልጋለሁ። ቶሎ አጭር ነገር ተናግሬ ልጨርስ የመጨረሻውን። አሁን ባለንበት የብዛ ሃይም ካልቸር ወይም ይሄ ካልቸራል ፕሉራሊዝም ወይም ካልቸራል ዳይቨርሲቲ በሚባለው ውስጥ ወንጌልን እንዴት ይዘን እንቀጥላለን የሚለውን ልንገርናገር። በመጨረሻ ላይ አስቀድመን ማወቅ ያለብን አንድ ነገር ብዝሃ ካልቸር ወይም ብዝሃ ሃይማኖት ወይም ብዝሃ ባህል ወይም የባህል ብዝሃነት ለወንጌል እንቅፋት አይደለም፣ እንደውም ውበት ነው የሚለው ማወቅ መቻል ያስፈልገናል። ውበት ነው እንጂ እንቅፋት አይደለም። ልክ እንደዚሁ ልዩ ልዩ ጸጋ እግዚአብሔር በቤተክርስቲያን ውስጥ እንደሰጠው ሁሉ ልዩ ልዩ ባህሎች በምድር ላይ መኖራቸው ችግር የለውም። እኛ ሁላችን አንድ አይነት አይደለንም፣ አንድ ነን እንጂ አንድ አይነት አይደለንም። የሰውነት ክፍሎች አንድ ናቸው እንጂ አንድ አይነት አይደሉም። አይን መስማት አይችልም፣ ጆሮ ማሽተት አይችልም። ስለዚህ አንድ አይነትነት አይደለም የሚያስፈልገው፣ አንድ መሆን ነው የሚያስፈልገው። ስለዚህ ብዝሃ ካልቸር አስፈላጊ ነው፣ መጥፎ አይደለም። ይሄንን ልናቅ ያስፈልጋል። ለዚህ ነው ክርስቶስ ኢየሱስ ከነገድ፣ ከቋንቋ፣ ከወገን፣ ከህዝብ ሁሉን የዋጀን የሚለውን መመልከት መቻል ያስፈልገናል። እና ሌላው ደግሞ ትልቁ ማወቅ ያለብን አንድ ነጥቦችን እዚህ ጋር ልተዋወቅ ከጊዜ የተነሳ ነገር ግን አንድ ነገር እንወቅ። የትኛውን ባህል ለእግዚአብሔር የቀረበ ወይ ደግሞ ደረጃ አንድ የሚባል ባህል እንደሌለ ግን እንረዳ። ደረጃ አንድ የሚባል ምንም ካልቸር በዓለም ላይ የለም። ምክንያቱም ሁሉም ካልቸር ቅድም ፓስተር ኢያስ ሲናገር እንደነበረ ሁላችንም የጥፋት ልጆች ሁላችንም ከህግ በታች ወይም ከፍርድ በታች የተጣለን ነን እንጂ የሚያኮራ ባህልና ታሪክ ያለው አንድም ህዝብ የለምና አንዱ በሌላው ላይ ሊመካ የሚችልበት ምንም ነገር እንደሌለ እንወቅ። ሁለተኛ ደግሞ ማወቅ ያለብን ነገር እያንዳንዱ በየራሱ አውድ ለእግዚአብሔር ክብር ማምጣት እንደሚችል ልንረዳ ያስፈልጋል። እቺን ነገር ልናገርና ልጨርስ። መጨረሻ ላይ ቤተክርስቲያን ሁለት መልኮች አሏት። ስለ ቤተክርስቲያን ስናነሳው ለጊዜ የምናነሳው ሁለት መልኮቿን እናነሳለን። አንደኛው አጥቢያዊት ነች፣ ሁለተኛ ደግሞ ዓለም አቀፋዊት ነች። በአንድ በኩል የምትታይ ነች፣ ኦርጋናይዜሽናል ነች። በሌላ በኩል ደግሞ የማትታይ ነች፣ ኦርጋኒዝም ነች። በሌላ በኩል ደግሞ አንዷ ሩጫዋን የጨረሰች ነች፣ አንዷ ደግሞ በሩጫ ላይ ያለች ነች። አንደኛዋ በውጊያ ላይ ያለች ነች፣ አንደኛዋ በድል የተቀመጠች ነች። ስለዚህ ዩኒቨርሳል ቸርች እና ሎካል ቸርች አጥቢያ ቤተክርስቲያንና ዓለም አቀፋዊ ቤተክርስቲያን የሚለውን ነገር ልናቅ ያስፈልጋል። የማትታየዋ ቤተክርስቲያን በዩኒቲ በአንድነት ነው የምትገለጠው። የምትታየዋ ቤተክርስቲያን ድርጅታዊና በምድር ላይ ያለች ተቋም እንደመሆኗ ዳይቨርሲቲ ነው መገለጫዋ። ስለዚህ ዩኒቲ ኢን ዳይቨርሲቲ የሚለውን ስንመለከት ዩኒቲው በብዛት ያለው በዩኒቨርሳል ቸርች ላይ ነው። አንድ ነው
ዩኒቨርሳል ቸርች። ነገር ግን ወደ አጥቢያ ቸርች ስንመጣ ግን ዳይቨርሲቲ አለ። ሌላው ቀርቶ በኢትዮጵያ ውስጥ እንኳን ሁላችንም ባለንበት ሀገር እንኳን አንዱ ከተማ ከሌላው ከተማ፣ አንዱ ብሔር ከሌላው ብሔር የተለየ ማንነትና መገለጫዎች አሉ። ስለዚህ ይሄንን ናቹራል እንደሆነ ተፈጥሯዊ እንደሆነ ተረድተን ዌልካም መባባል አለብን። ኢንጆይ ልናረገው ያስፈልጋል። ውበት ነው እንጂ እንቅፋት አይደለም የሚለውን ልናቅ ያስፈልጋል። እዚህ ላይ ላብቃ። ተባረኩ። አመሰግናለሁ። ብሩክታይት ነኝ። እኔ ቅድም በተብራራው ላይ እንደ የራሴን እንትን ለመስጠት ነውና ቅድም ፓስተር ኢያስ ሲናገር የአምላኮቻችን አባት እያሉ የአባቶቻችን አምላክ እያሉ ይጸልያሉ፣ ወደዛ ይጣራሉ ሲል ምናልባት ይሄ መቼም ሁላችንም እናውቀዋለን የመጣብንበትን ታሪክና ምናልባት የአብርሃም የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ እኔ አሁን እንደዛ ጸልያለሁና ምናልባት ይሄንን ሜንሽን ለማድረግ እንትን ለማለት ነው። አመሰግናለሁ። እሺ አመሰግናለሁ። እኔ ደግሞ የብሩክታይት ባለቤት ነኝ። የኔ በጣም ድንቅ ርዕስ ነው። በጣም እግዚአብሔር ይባርካችሁ። ርዕሱን ስሰማው ይሄ ቅይጥነት ምን አይነት ቅይጥነት ላይ ያተኮር ነው የፈለገው የሚለው ነገር ብዙ አልገባኝም ነበር። ግን በተለይ መጨረሻ ላይ ልዑል ባነሳው ኤሪያ ላይ ይሄ ዳይቨርሲቲ የሚባለው እንዴት ውበት እንደሆነ አላለ ከኃጢአት በስተቀር ወንጌልን ከሚጻረሩ ሐሳቦችና ወጎች እና ስርዓቶች በስተቀር ቤተክርስቲያን ይሄንን ቫራይቲ ይሄንን ልዩነት እንደ ውበት አድርጋ መቀበል አለባት። አሁን እኛም በታሪኩ ሳናቀው ከሚሽነሪዎች የወሰድነውን ስርዓት ነው አይደል ኤክሰርሳይዝ የምናደርገው። አንድ ሰው አገልጋይ ሆኖ ሲሾም ወዲያውኑ እንደምንም አድርጎ ሱፍ ማድረግ እንዳለበት ይሰማዋል። ኢቭን ኢፍ የሚኖረው በጣም ገጠር ውስጥ ቢሆን ለምሳሌ ሶማሌ ክልል ውስጥ ሽርጥ የሚደረግ ቦታ ላይ ኮት ማድረግ እንዳለበትና ከረባት ማድረግ እንዳለበት ይመስለዋል። ያ ይመስለዋል አገልጋይ ሲሆን ማድረግ ያለበት which በዛ አካባቢ ዩኒክ ያደርገዋል፣ ከሰዎች ይለየዋል፣ እንደነሱ አይነት እንዳልሆነ አይነት ስሜት ይሰማል። ጌታ ኢየሱስ ከደቀ መዛሙርቱ ጋር አብሮ በነበረበት ሰዓት he was just like one of the Galilee ከነበሩ ሰዎች መካከል አንዱ ነበረ። አለባበሱም አነጋገሩም አካሄዱም ህይወቱም አይደለ ልክ ይሁዳ አሳልፎ ሊሰጠው ምልክት ለማድረግ እዛው ውስጥ ከነበሩት አንድ አይነት ስለነበረ አሁን ሂጄ የምሰማው እሱ ነው ብሎ ምልክት ሰጣቸው አይደለ because ከጴጥሮስ አትለዩትም አለባበሱ። ምናልባት ያሁን ጊዜ አገልጋይ ቢሆን ኖሮ ኢሚዲየትሊ ነጭ በነጭ ያደረገ ፓንክ የተቆረጠ ቅርጽርጽ ያለ ሰውዬ ካላችሁ እሱ አገልጋይ ነው ማለት ትችላላችሁ። that's different በዛ ሲቹዌሽን ላይ ማለት የኛን የሚመስሉ አገልጋዮች ነበሩ ማለት ነው በጌታ ዘመን የነበሩት አገልጋዮች። ስለዚህ ወተናል፣ ትክክል ነው። ድርጊታችን፣ ስብከቶቻችን፣ አሰባበካችን፣ ስርዓታችን ሁሉ አገርኛ አይደለም አይደለ ምን አገርኛነት የለውም። ስለዚህ አንድ ሰው ከዛኛውን ቤት ከሁለቱም ቤት ወደኛ ቤት ቢመጣ ኮምፕሊትሊ ባዕድነት ይሰማዋል ኢሚዲየትሊ። ስለዚህ በቀላሉ ሚክስ ማድረግ ይከብደዋል። ካልቸራል ባሪየሩ ሰብሮ በዚህ ሲስተም ውስጥ ለመግባት በጣም ጊዜ ይፈልግበት። that's why ብዙ ሰዎች በተለይ እድሜያቸው ከገፋ በኋላ ወደ ጌታ ለመምጣት የሚከብዳቸው ምንድነው የካልቸራል ዲፈረንሱ ሾኪንግ ስለሆነ ነው ማለት ነው። እዛ ይኖሩበት ያመልኩት የነበር እንትን እኮ ነው ማቅረቢያው ነው የተለየው which ምንም ነገር የለውም ማለት የምግቡ ማቅረቢያ ከምግቡ ጋራ የተለየ ግንኙነት የለውም አይደለ ግን በነበረበት አቀራረብ ግን ቢቀርብ ለብዙ ሰዎች ለወንጌል መዳን ምክንያት ሊሆን የሚችል ትልቅ ግብአት ነው። ስለዚህ እንዴት ነው ይሄንን ነጮች ያመጡትን ሸክላ ምን ሰብረው ብለን ማሰብ አለብን። እንዴት ሰብረን ኢትዮጵያዊ የሚመስል ህይወት፣ ኢትዮጵያዊ የሚመስል አሰባበክ፣ ኢትዮጵያዊ የሚመስል አምልኮ፣ ኢትዮጵያዊ የሚመስል የክርስትና ባህል መፍጠር የምንችለው የሚለው ነገር በጣም ማሰብ አለብን።
ቱ ዘ ኤክስቴንት አይ ዶንት ማይንድ እህቶች በዛ ወንድሞች በዚህ ጋር ቢቀመጡ ለወንጌል እስከተጠቀመ ድረስ መከናነብ የሚጠቅም ከሆነ መከናነብ፣ ረጅም ዘርፋፋ ቀሚስ የሚጠቅም ከሆነ እህቴን ወደ ጌታ ለማምጣት ብናደርገው ምን አለ። ስለዚህ ይሄንን ካልቸራል ቤሪየር መስበር መቻል አለብን ሶዛት ብዙዎችን ወደ ጌታ እንድንጣራ ስለማንገነዘበው ነው እንጂ ከሌላኛው መተን እዚህ ስንመጣ ያለው የካልቸራል ባሪየር ሰፊ ነው፣ ትልቅ ነው ድልድዩ። ስለዚህ መቀራረብ መቻል አለብን እና ይሄን ለመናገር ነው። ስለዚህ ምን አክሽን እንውሰድ የሚለው እንድናስብ ነው። ምን አይነት ነገሮችን ብንወስድ ነው ይሄንን ነገር የኢትዮጵያን ካልቸር በተጠበቀ መንገድ ማድረግ ምንችለው? ጳውሎስ እኮ አይ ቲንክ ቲቶን ነው ጢሞቴዎስን ኢቨን ኢፍ የግሪክ ሰው ቢሆንም መገረዝ ስለነበረበት አይሁድን ለማገልገል ገርዞታል። ተመልከቱ፣ ክቡር የሆነውን ገላውን አስቆርጦታል። ፎር ዘ ሴክ ኦፍ ወንጌል ማለት ነው። እስከዛ ድረስ ይኬዳል እና ሳክሪፋይ ማድረግ ብቻ ያለበት ነገር ሳክሪፋይ ማድረግና ምን አክሽን የሚወስድ እንውሰድ የሚለውን እንደ አጥቢያ ተሞክሯዊ የሆነ ነገር ብንወስድ ደስ ይለኛል። በመጀመሪያ ደረጃ ከትርጉም በመነሳት መጋቢ ተስፋዬ አደጋውን የተረገመ ይሁን እስከሚለው የጳውሎስ ታላቅ ማስጠንቀቂያ እና ደግሞ ፍርድ እንዳለበት ቅይጥነት ማሳሰቡ፣ መጋቢ ኢያሱ ደግሞ ከኒው ኤጅ ሙቭመንት ከመሳሰሉት ጋር አያይዞ ከዘመናችን ሁኔታ ጋር ያቀረበበት ልዩ የሆነ ፋክተሮች፣ ነጥቦች እንዲሁም ደግሞ መጋቢ ልውል ደግሞ እንዴት አድርገን ደግሞ ልንጠቀምባት እንችላለን አውዳዊነትና ውህድነት በሚል በመለየት ለበጎ ልንጠቀም ኦፖርቹኒቲ እንዳለው ያሳየበት ሁኔታ እንዲህ በቀላሉ የሚገመት አይደለም። ትልቅ ዕውቀት ነው። ለኔም ሄኔ እንዳለው ለኔም ቀርቶልኛል። ምን ይመጣ ይሆን? ምን ማየት በምን መልኩ ያቀርቡት ይሆን የሚል እኔም ጥያቄ ነበረኝ። በጣም ነው የተመለሰልኝ። በጣም ነው ሐሴት ያደረኩት። እግዚአብሔር ይባርካችሁ። ግን በየትኛው ወይም እንዴት ማድረግ እንደሚቻል ባላውቅም እንትን ነው ከጊዜ አንፃር መሰለኝ የዘመናችን ትልቁም የቀጣዩም ዘመናችን ዋና ተግዳሮት ፈተና፣ የቤተክርስቲያን ፈተና፣ የቅዱሳን ፈተና፣ የወንጌል ተግዳሮትና እንቅፋት ስለሆነ እንዴት አድርጎ ትንሽ ሰፋ ማድረግና ለሌሎች መረዳት በሚችሉበት መልኩ ማስቀመጥ የሚቻልበት መንገድ ቢኖር እንደገና ሌላ አንድ ቅድም የወሰዳችሁትን ያህል ሴሽን መውሰድ ቢቻል አላችሁ። ሰዓት ተሻምታችሁ ነው እንጂ ያቀረባችሁት ብዙ ሊቀርብ የሚችል ምሳሌ ውስጣችሁ እንዳለ ያስታውቃል። እሱን እንደ ነጥብ ብትይዙልኝ አንደኛ። ሁለተኛ እኔም ተጨማሪ እኔ ካለው ላይ የምጨምረው ነገር አንድ ጊዜ አንድ ሚሽነሪዎች እንደዚህ ወርክሾፕ ሊሰጡ መጥቶ የዛሬ 7-8 ዓመት እንደዚህ 9 ዓመት ምናምን ገደማ ነው መሰለኝ። ለመሆኑ የህፃናት ቸርች አላችሁ? የሴቶች ቸርች አላችሁ? የአረጋውያንስ ቸርች አላችሁ? ከተመሳሳይ ቤተክርስቲያን የሚመጡ እናንተ በተሐድሶ ከመጣችሁበት የሚመጡ የሚመስልስ አላችሁ? ማንም ሰው የሚመልስ ጠፋ። አሁንም እንደዛ ነው። የለም በቃ የለም። እኔ አጎቴን የት እንደምወስደው እንደተቸገርኩ ይኸው 15 ዓመት ምናምን 14 ዓመት ሆኖኛል። የት ልውሰደው? እንደውም የኛ ቸርች በአንጻራዊነት ወደ ራሱ አደላ ባትሉኝ ይሻላል። ሊያጋቡ ሰው በወስደው እግሩን አንስቶ የማይገባውን ቋንቋ ልሳን በሚል ይናገረውና በቃ ወይ ይጠፋብኛል ብዬ ሁሌ ስጋት ነው። ብዙ ጊዜ ንስሐ ጸሎት አብሬው ጸልያለሁ። ባለበት እዛው ሁንና አለዋለሁ። እኔ ደግሞ አሁን እድሜ እየጨመረ መጣ። 60ዎች ውስጥ ገባሁ። አንዳንዱ ነገር አልመች ይለኛል።
አልመችም የሚለኝ ነገር አለ። ስለዚህ ለኔ የሚመች ነገር መኖር አለበት ማለት ነው። እድሜ ሌላ ካታጎሪ ነው። ጀንደር ሌላ ካታጎሪ ነው። ካልቸር ሌላ ካታጎሪ ነው። ቅድም ካልነው በላይ ለመጨመር ያህል ማለት ነው። ምን ያህል ዝግጁ ነን? በ6 ወር እንኳን ለመድረስ የወጣት ሴቶችና የወጣት ወንዶችና የጎልማሳ ወንዶች ራሱ ልዩነት አለው። እዚህ አሁን ያለው ነገር አደጋ ሆኖ ተግዳሮት ሆኖ ከፊታችን እየተጋረጠ እየመጣ አንድ አይነት ነው። የትም ቦታ የእሁድ ፕሮግራሞች ኦልሞስት ከ80% ባላነሰ ተመሳሳይነት አለው። አምልኮ አለ፣ ስብከት አለ፣ ጸሎት አለ፣ ይጠናቀቃል። ሁሉም እድሜ ምናልባት በህፃናት ላይ ወደ ሰንበት ትምህርት ተጸልዮላቸው ከሚገቡ በስተቀር ሁሉም እድሜ ሁሉም ዕውቀት ራሱ አመለካከት፣ አስተሳሰብ፣ መረዳት አንድ ላይ ታጭቆ እንዲሰማ ነው የሚደረገው። በእርግጥ የጌታ መንፈስ ይገልጣል። ከኛስ ከሰው የሚጠበቀው አሁን ካላችሁና ካስተማራችሁን አንፃር ዝግጅታችን ምን ያህል ይሁን? አንድ ቸርች 3-4 ቦታ ልታደርግ ፕሮግራሞችን አሁን ብሔራዊ ጉባኤ ሌላው አንዱ ገጽታችን ነው። በጣም ምርጥ ነው። ደሞ እንደዚሁ ደሞ እንዴት ብናደርገው ነው የሚሻለው ወደሚለው እሳቤ ወደ መሬት ማውረድ እንዴት እንደሚቻል ደግሞ ቢነገር አቅጣጫ ቢገለጥ ሌሎችም እንዲሰሩት ማለት ነው። እኛ ላይ ብቻ ሳይሆን ዳው እንደዛ ቢሆን ለማለት ሐሳብ ለማቅረብ ነው። ሰለሞን እባላለሁ። አመሰግናለሁ። የጌታ ስም የተመሰገነ ይሁን። በጣም ትልቅ ርዕሰ ጉዳይ ነው። ይህ ሐሳብ ሊያነጋግረንም የሚችል እንደሆነ አስባለሁኝ። ምናልባት የተነሳው ማብራሪያ በተስፍሸን በኢያስም የተነሱ ሐሳቦች ይበልጥ ከክርስትና ጋራ ወይም ከወንጌል መልእክት ጋራ የሚደረግ ሌላ አስተሳሰብ ወይም የሚጨመር ነገር ነው። ለደህንነት ዋስትና ለመስጠት ወይም ደግሞ ክርስትናን ለመደባለቅ የሚሞከርበት ሁኔታ እንዳለ ያ ሁኔታ ደግሞ እጅግ በጣም ከፍ ያለ አደጋ እንዳለው የታየበት ነው ብዬ ነው የማስበው። ፓስተር ሉስ ደግሞ የገለጠው ነገር ያው ክርስትናው ከማህበረሰብ ጋር ወይም ደግሞ የማህበረሰብ ባህል አለው። የራሱ የሆነ ስርዓቶች አሉት። ካለባበስ ሊሆን ይችላል፣ ካመጋገብ፣ ከኪነ ጥበብ ሊሆን ይችላል። ሌሎች ጉዳዮችንም በተመለከተ ከዛ ጋር ክርስትና እንዴት አድርጎ ሊሄድ ይችላል የሚለውን ነገር ይበልጥ የተብራራበት ነው ብዬ አስባለሁ። እንደዛም ነው የተረዳሁት። ምናልባት ከመጀመሪያዎቹ በተለይ ይሄ ቅይጥነት ያለውን አደጋ ከማሳየት አኳያ መጀመሪያ ላይ የተነሳው ሐሳብ ትንሽ እንትን ያለ ይመስለኛል እና ቅይጥነት ምናልባት ፓስተር ሎል ሚዛናዊ በሚለው ነገር ያስቀመጥከው ነገር ያ ነገር ትንሽ መልሶኛል ብዬ አስባለሁ። እዛ ጋር ያለውን ነገር በጣም ወደፊት የሄደ ቅይጥነት አሉታዊ ነገር ብቻ የሚለውን ብቻ ካሰብን ትንሽ አደጋ ስለሚከሰት ማለት ነው፣ ችግር ነው ብዬ ስለማስብ ማለት ነው ቅይጥነት። ምክንያቱም ክርስትና በብዙ ነገሮች ውስጥ ይገባል፣ የሚገባ ነው ብዬ ነው ማምነው እኔ። በዛ ደረጃ ነው በባህል፣ በሰዎች እምነት፣ በሰዎች አስተሳሰብ ጋር አብሮ መሄድ የሚችል ነው። ምናልባት ቅድም ከተነሱት እንደ ኤልያስ በቃ በአላ አምላክ ከሆነ አምላክ ይሁን፣ እግዚአብሔር አምላክ ከሆነ አምላክ ይሁን ብለን ኢትዮጵያ ውስጥ አንድ እምነት መመስረት አይቻልም፣ ስለማይቻል እንደዚህ አይነት ነገር ማለት ነው። ምናልባት ይሄ በእስራኤል ያለው ህይወትና ወይም ደግሞ የአይሁድ ክርስትናና የአሕዛብ ክርስትና በጣም ይለያያል። የአይሁድ ክርስትና መሰረት አላቸው መጀመሪያም ማለት ነው እና እነሱ እንደዛ የማድረግ አቅም አላቸው ብዬ አስባለሁ። የአሕዛብ ክርስትና ግን ብዙ ነው፣ በጣም ብዙ ነው። በባህልም በአስተሳሰብም በወግ በብዙ ነገር ስላለ እዛ ጋር ትንሽ እንትን ቢል ጥሩ ነው ብዬ አስባለሁ። መጠየቅ የምፈልገው ምን ላይ ተደባልቋል የሚለውን ነገር በደንብ ይብራራልን ደስ ይለኛል። የቱ ጋር ነው የተደባለቀው? ወንጌል የወንጌል እውነት በሀገራችን አሁን ባለንበት ኮንቴክስት የቱ ጋር ነው የተደባለቀው? ምን ላይ ነው የተደባለቀው? እሷ ነገር ብትብራራ። ይሄ አካሄዳችን
የወንጌልን እምነት እዚህ ጋር እንትን ብሎናል ወይም ደግሞ ወንጌልን አጥፍቶታል፣ ሸፍኖታል፣ ደብቆታል የምንለው ነገር የቱ ነው የሚለውን ነገር በዝርዝር ቢብራራለን በጣም መልካም ነው ብዬ አስባለሁ። እዛ ጋር ያለውን ነገር ቢነሳ። ሌላው ማለት ወንጌል የራሱ ባህል አለው ወይ? በሰው ባህል ላይ ገብቶ የራሱን ባህል ይመሰርታል ወይ? የራሱን ስርዓት ይመሰርታል ወይ? ወይስ ከሰው ባህል ጋር አብሮ ይኖራል? የመጀመሪያው ወንጌል ምናልባት እንደምንረዳውም የሰዎችን ባህል እያፈረሰ የራሱን ባህል እየመሰረተ ሲሄድ አናይም። እና ምናልባት ነው ብለን ካልን እዛ ጋር በደንብ ቢብራራልን መልካም ነው። ወንጌል የራሱ ባህል አለው ወይ? የሰውን ባህል አፍርሶ የራሱን ባህል አጽንቶ በቃ የኔን ተከተሉ የሚል ማለት ነው። በሶስታችሁ ማብራራት ውስጥ የሰማውን ነገር መጨረሻ ላይ ግን እንዲህ ይሆናል የሚለውን ነገር ስላለ ማለት ነውና በሰው ባህል በቃ ወንጌል የራሱ ባህል ካለው በዛ ባህል እንኖራለን፣ አሊያ ግን እንትን እንላለን የሚለውን ነገር በዛ አንፃር ብናየው መልካም ነው ብዬ አስባለሁኝ። እነኚህ ነገሮች ቢብራሩልኝ ደስ ይለኛል። አመሰግናለሁ። ባዕድ የሆነ ነገር ሰውነታችን ሲወስድ ወይ ቮሚት ያደርገናል ወይ አይስማማንም። በቃ ማለት ህይወት የራሱ የሆነ ራሱ የሚጠብቅበት ስርዓት አለው። የእስራኤል ልጆችም ከግብጽ ከወጡበት ጊዜ ጀምሮ በደመናው አምድና በእሳት አምድ በፕሬዘንስ ውስጥ ነው የሚኖሩትና እንግዳ የሆነ ነገር ሲደረግ ኢሚዲየትሊ ያ ነገር ይወገዳል። አዲስ ኪዳንም መጥቼ ሳይ ለምሳሌ ያህል ብሉይ ኪዳን ላይ የተቀመጡ በአንድ እርሻ በሬና አህያ በአንድ ጥማድ አትረሱ ይላል። ጳውሎስ ደግሞ በማይመች አኳኋን ከማያምን ሰዎች ጋር ተጠመዱ ይላል። ብሉይ ኪዳን ላይ ከሁለት ማቴሪያል የተሰራ ልብስ አትልበሱ ይላል። አዲስ ኪዳን ደግሞ አሮጌውን ሰው አውልቃችሁ ጥላችሁታል፣ አዲሱን ሰው ለብሳችሁታል ይላል። ብሉይ ኪዳን ላይ በአንድ እርሻ ሁለት አይነት ዘር አትዝሩ ይላል። ሐዋርያ ያዕቆብ ደግሞ ከአንድ አፍ ሁለት ነገር አታውጡ ወይም አትዝሩ ይላል። በመንፈሳዊ ህይወት ስንመለከተው የእግዚአብሔር ፕሬዘንስ ጉድለት አይደለም ወይ ባዕድ ነገርን ደባል ሆኖ እንዲኖር እኛ ውስጥ የሚያደርገው? የእግዚአብሔር ፕሬዘንስ እኛ ውስጥ ካለ ፕሬዘንሱ የሚያጥበውን ያጥባል፣ የሚቀድሰውን ይቀድሳል፣ ክቡር የሚያደርገውን ክቡር ያደርገዋል። ስለዚህ ጌታ ኢየሱስን በስጋው ወራት ሳየው አንድ ሰማርያዊ ሴት አይሁዳዊ ብላ ልትገልጸው የምትችልበት አለባበስ ነው የለበሰው። ቅድም ሄኖክ ሜንሽን አድርጎታል። ገሊላዊ ነው፣ የገሊላ አይነት ኑሮ ነው የሚኖረውና ቅድም ሉላ ሜንሽን ባረገው መሰረት ከማጠብ ከመቀደስና ከክቡር እንዲሆን ከማድረግ በተለየ መልኩ ባህልም የስራ ካልቸርም አመጋገብም ሌሎችም ነገሮች በእግዚአብሔር ፕሬዘንስ ቅኝት ውስጥ አይቃኙም ወይ? እኛ በጥንቃቄ የምንጠነቀቅበት ነገር ነው ወይስ እንደ ስፒሪቹዋል ጊፍት አንደኛ ቆሮንቶስ 12 ላይ እንዳለው መናፍስትን የመለየት የጸጋ ስጦታ ተብሎ ተቀምጧል። ላይክ ከዚህ ከእግዚአብሔር ፕሬዘንስ ጋር አብሮ የማይሄድ ባዕድ ነገር ሲመጣ ስፒሪቹዋል ጊፍት ያላቸው ሰዎች ያንን ነገር የመለየት የጸጋ ስጦታ አላቸው አይደለም ወይ? ወይስ ሰው በትራያል ኤንድ ኢረር የሚማረው ነገር ነው የሚለው ላይ ትንሽ ሀሳብ ብትሰጡበት ነው። አመሰግናለሁ። ስሜ ፈትለወርቅ ጽጌ ነው። ማይኩ ከዚህ አልፎኝ ነው እንጂ አባቶቻችን አምላክ የተባለውን ደግሜ ለማለት የምፈልገው እንትን ነበረ። ጳውሎስ ለጢሞቴዎስ እንኳን ይሄን እምነት ከማን እንደተማርከው ይለዋል አይደል? ጢሞቴዎስ ምን ማለት ይችላል ማለት ነው? አባቶች አምላክ ማለት ይችላል ማለት ነው። ሌላው ደግሞ በብሉይ ኪዳን እከሌ እንደ አባቱ በእግዚአብሔር መንገድ አልሄደም ብሎ ዘር ቆጥሮ እንኳን ከእግዚአብሔር መንገድ እንደወጣ ግለሰቦችን ይናገራል። እከሌ ደግሞ እንደ አባቱ በእግዚአብሔር መንገድ በስርዓቱ ሄዶ ኖረ ይላልና አባቶች እኔ መጽሐፍ ቅዱስ ላይ ለራሴ ብዙ የሚጠቅመኝ በእግዚአብሔር መንገድ ያልሄዱትን አባቶች ህይወት መርምሬ ለራሴ መማረው አለኝ። በእግዚአብሔር መንገድ አልሄዱም የሚባሉትንም እያየሁ ስለዚህ አባቶች አሉ ብለን ብያስባለሁና አባቶቻችን አምላክ
ሲሉ ሰዎች እኔ በዚህኛው መንገድ ነው የማየውና ይሄ እንዴት ይታያል? ሀና እባላለሁ። ቅይጣዊነት በሚለው ርዕስ ላይ የተነሳው አሁን በቤተ ክርስቲያን ውስጥ በሚሰጡ አገልግሎቶች ላይ በተለይ በዝማሬ አገልግሎት ላይ ሁሉም ሰው በየራሱ ቋንቋና ካልቸር በአማርኛ፣ በኦሮምኛ፣ በትግርኛ፣ በወላይትኛ በልዩ ልዩ ቋንቋ መዝሙሮች ይቀርባሉና እነዚህ መዝሙሮች በሚቀርቡበት ጊዜ በራሳቸው አለባበስ፣ ባህል፣ ጭፈራ፣ ኪነ ጥበባዊ በሆነ አክሽን ነው መዝሙር እየቀረበ ያለውና ይሄ መዝሙር ከእግዚአብሔር ቃል አንጻር እንደዚህ አይነቶች መዝሙሮች እንዴት ይታያሉ? ቤተ ክርስቲያን ይሄንን በምን አይነት እይታ ታየዋለች የሚል ጥያቄ ለመጠየቅ ነው። አመሰግናለሁ።